አስገባችሁ። እሺ አጼ ዘርዓ ያዕቆብ 5 ደቂቃ አለው ወንድሜ። ቴንኪው ቴዲ እናመሰግናለን። ኤኒዌይስ ምንድነው አንድ ነገር ትናንትና የሰማነው ነገር አለ። ባይ ዘ ዌይ እኔ ድሮኑ እኛ ጋር ሲመጣ ወደ አማራ ክልል ውስጥ ሲመታ ነው ምጠላው እንጂ ድሮኑ ጠላቴ ላይ ሌላው ጠላቴ ላይ መጥቶ ሲመታ ደስተኛ ነው። ትናንትና አርሚ 13 የሚባል ከአርሚ 7 የአገር ጥይትና ተተኳሽና መሳሪያዎች ይዞ ወደ ትግራይ ክልል ውስጥ ሊገባ ሲል ነው የተመታው። እንግዲህ ብዙ ሰራዊት ነው የረገፈው። ግማሾቹ መቀሌ፣ ግማሾቹ ሌሎች ሆስፒታል ውስጥ ገብተዋል ብሏል። እኔ ያንን ባይዘው በደንብ አድርጌ ነው ደግፍ ቢካዝ ይሄ ቡድን ቢመጣ ኖሮ የማህበረሰባችን ስፔሻሊ ወልቃይት ያለውን አማራ ሊጨፈጭፍ ነበር የነበረው። ትናንትና ያ ቡድን በመመታቱ አይ ቲንክ ማጆሪቲው አማራ ደስተኛ ነው። ይሄንን አንደርስታንድ መደረግ አለ። ሌላ ሁለተኛ ይሄ ጽምዶ የሚባል ነገር ነው። እንግዲህ ሁሌ ቴዲ አንተ ቤት ስንገባ ይሄንን ጽምዶ የሚባል ቡድን በደንብ አድርገን ነው የምንተቸው ቢካዝ ለአማራ ይጠቅማል ብለን ስለማናስብ ካየህ አሁን ለምሳሌ ጥምረቶቹ ማን ናቸው? በደንብ ነው እዚህ ላይ መታየት ያለበት። ባይ ዘ ወይ ቅድም ስትሉት የነበረው ከአማራ ውጪ ሌሎቹ የሚስማሙ ናቸው ባይዘው እንጂ አሁን ለምሳሌ ስኮርፒዮ ከቲፒኤልኤፍን ይጠራል እንጂ ከቲፒኤልኤፍ ሀሳብ ጋር ይስማማል። ባይዘው ቲፒኤልኤፍ ምንድን ነው ዓላማው? ኢትዮጵያን ማፍረስ ነው ዓላማው አይደል? ኢትዮጵያን ባልካናይዝ አድርጎ የራሱን ሀገር መፍጠር ነው የሚፈልገው። ስኮርፒዮም ኢትዮጵያ እንድትፈርስለት ነው የሚፈልገው። ስለዚህ ዘ ኤንድ ኦፍ ዘ ዴይ ስኮርፒዮ እና የቲፒኤልኤፍ ኃይል ስኮርፒዮ የኦኤልኤ ደጋፊ ነው። ኦኤልኤ እና ቲፒኤልኤፍ አንድ ነው አቋማቸው ባይዘው። እዚህ ውስጥ የተለየ አቋም ያለው ይሄ አሁን 8 ነው 7 አንደኛው ባይዘው ኦብነግ የሚባለው ይሄ ሶማሌ ክልል ያለው እሱ ጭራሽ ወታደርም የለውም ባይዘው ግለሰቦች ናቸው። 5 ግለሰቦች ናቸው ወታደር የለውም እስከ ጭራሹ ባይዘው ሌሎቹ ተዋክተው ነው እሱ ስልጣን ሊይዝ እየፈለገ ያለው። ለምሳሌ ቲፒኤልኤፍ የአገው ምናምን ታጣቂ አሁን የሚገርም ነገር ዋግምራ ዞን ላይ 2 ወረዳ ተቆጣጥሮ ቁጭ ብሏል። ቅማንት ኮሚቴ በመተማ በኩል ከሱዳን ሰራዊት ጋር እየታገለ ተቀምጦ ጊዜ እየጠበቀ ነው ያለው። የትግራይ ኃይል፣ ጉምዝ ኃይል፣ ኦኤልኤ እነዚህ አንድ ግሩፕ ናቸው። አላማቸው ጥያቄያቸውም ከአብይ አህመድ ጋር የሚጣሉት አብይ አህመድ ገፍቶኛል ምናምን አይደለም ጥያቄያቸው። ለአማራ መሬት ሰጥታል ያንን መሬት አምጣን ነው እያሉ ያሉት። አሁን ለምሳሌ ቲፒኤልኤፍ ምንድን ነው አላማ? ወልቃይትና ራያን በትግራይ ክልል ውስጥ አድርግልን ካለበለዚያ ግን ከነሱ ጋር ካንተ ጋር ጦርነት ከፍታለሁ ነው እያለ ያለው። ጉምዝ ምንድን ነው ጥያቄው? ገሚሱን አሁን ጎጃም መተከልን ወስዶ ወደ ሱዳን ውስጥ ይጠቃልልኝ ነው ጥያቄው። ይሄ ነው ጥያቄያቸው። ቅማንት ምንድን ነው ጥያቄው? የራሴን ክልል ከአማራ የሚባል ክልል ውስጥ ወጥቼ የራሴን ክልል ልክፈት ነው። ሁሉም እንዳለ ጥያቄያቸው አንድ ነው። ጥያቄያቸው ኤክሰፕት ኦኤንኤልኤፍ የሚባለው በስተቀር ሁሉም እንዳለ አማራ በድሎኛል። አማራ ኦኤልኤ ራሱ ምንድነው ጥያቄው? ፊንፊኔ ከኛ ይልሃል፣ ወሎ የኦሮሞ ነው ይልሃል። ጥያቄው ከአማራ ጋር ነው። ከሌሎች ማህበረሰቦች ኦፍኮርስ ከሲዳማ ጋር ምናምንም ሊሆን ይችላል። ማጆሪቲው ጥያቄ ግን ከአማራ ማህበረሰብ ነፍጠኛ ነው ጨቁኖኛል ይላል። ስለዚህ የጭቆና ራሱ ስታመጣ ራሱ እነዚህ ቡድኖች አንድ የሚያደርጋቸው አማራ ጨቁኖናል ብለው ያስባሉ። ስለዚህ እኔ አሁን እዚህ ቡድን ውስጥ አማራ ቢገባ ምንድን ነው የሚያመጣው ለውጥ? በቮቲንግ ሲስተም ከሆነ ይሄውላ ፓርቲ 9 ፓርቲ ከሆነ ሁሉም ከአንተ አጌንስት ከሆኑ መጨረሻ ላይ በቮቲንግ ሲስተም ራሱ ከጨዋታ ውጭ አውጥቷል። በጦርነትም ስትመጣ ዋንስ 4 ኪሎ ስንገባ መሬቴን እንዳለ ነው የሚወስዱት መጨረሻ። እውነት እናውራ ከተባለ አሁን ያለው አፋብን የሚባለው ባይዘዌ ፋኖ የሚለውን እናውጣው ቢካዝ ብዙ አይነት ፋኖ ስላለ አሁን የአፋብን ውስጥ ያለው ፋኖ ታጣቂ ነው። የአፋብን ታጣቂ ነው እንጂ ፋኖ የሚል ስም ሌጋሊ ሆኖ መሰጠት የለበትም ብዬ አስባለሁ። አሁን ይሄ ቡድን ለሴ ፎር ኤግዛምፕል ሙሉ በሙሉ 4 ኪሎ ገባን ነው አነስት እናውራ ከተባለ 4 ኪሎ መግባት ኢትዮጵያ ማስተዳደር 4 ኪሎ ስለገባን ኢትዮጵያ ማስተዳደር እንችላለን ጥያቄ። ይሄንን ሪያሊቲው መጋፈጥ እዛ ውስጥ ኢቨን አፋብን ውስጥ ያሉ ሰዎች አቅም ያላቸው ሰዎች ይዘናሉ ከፊት ለፊት ያለ ይሄንን በደንብ አንደርስታንድ። ሌላው እዛ ውስጥ ሲገቡ ጁኒየር ፓርትነር ሆኖ እንደሚመጡ አውቃለሁ ከቲፒኤልኤፍ በታች። እኔ አሁን ለምሳሌ ከኤርትራ ጋር አንድነት እንደውም እዚህ ቤት እንደውም እኔም አኪላም ሌሎቹም የአንድ አማራ ልጆች መተን ከኤርትራ ጋር አንድ መፈጠር አለበት ምናምን ብለን እንደውም ጥሩ ፕሮፓጋንዳ ስትሰራ ነበር። ደሞመንት ግን ህወሓት የምትባል ነገር ስንቅር ስትል ግን አሮማሪክሊ እጃችንን እናውጥታል። ስለዚህ ለእኔ አሁን በዚህ ሳይም ላይ ባይዘው እንደ መጨረሻ ታይም ስለሌለኝ እችን ብዬ ልጨርስ። ብልጽግና እኔ ኢትዮጵያን መምራት ይችላል ብዬ ከዚህ በኋላ አላስብም። ኢትዮጵያን ለመምራት በትንሹ 3 ሚሊዮን ወታደር ያስፈልገዋል። አሁን በፌዴራል ፖሊስ አሁን ለምሳሌ ድሮ በፌዴራል ፖሊስ ምናምን በሚሊሻ ኢትዮጵያ ልታስተዳድር ትችላል፣ መከላከያውን ጥግ ዳርዳር አድርግ። አሁን ባለበት ግን እነዚህ ፌዴራል ፖሊሶችና ሚሊሻዎች ሚሊሻው አሁን ያለው ሚሊሻውና ፌዴራል ፖሊስ
ከፋኖ ወይንም ከኦነግ ወይንም ከተለያዩ ታጣቂዎች በታች ነው አቅማቸው። ይሄንን አንደርስታንድ ማድረግ አለበት። ስለዚህ ኢትዮጵያን ሴቭ ለማድረግ ከፈለግ በትንሹ 3 ሚሊዮን ወታደር ያስፈልጋል እንጂ በ500,000 600,000 ወታደር ኢትዮጵያን ሙሉ በሙሉ ሴፍ አደርጋለሁ ብሎ የሚሄድ መንግስት እኔ አቅም አለው ብዬ አላስብም። ብልጽግና ለዚህ አቅም የለውም፣ ደንታም የለውም። ባይዘው ሰው ተጨፈጨፈ። እንደ መጨረሻ ኢትዮጵያን አንድ 30 ሰከንዶች እችን ፖይንት ልጨርስ። እችን ፖይንት ከዚህ በኋላ ስለማላወራ ነው እኔ መውጣት ስላለብኝ 30 ሰከንድ ለሌላው ድል ይሰጣል። ኢትዮጵያን አንድ ለማድረግ ከተፈለገ ኤርትራ ጋር የሚደረግ ውጊያ ሚኒንግለስ ነው ብዬ ቅድም አኪላ በስነ ስርዓት ኢትዮጵያን አንድ ለማድረግ ከፈለገ እንደ ማህበረሰብ እነዚህን ታጣቂዎችን ተዋቸውን እንደ ማህበረሰብ አንድ የሚያደርገን ኦሮሞም፣ ትግሬውም፣ ሶማሌውም፣ ሲዳማውም፣ አማራውም ኤቭሪባዲ አንድ የሚያደርገን ነገር ምንድነው? የቲፒኤልኤፍ ጥላቻ። ስለዚህ ብልጽግና ከአማራ ጋር ምናምን በፋኖ ምናምን እያለ ከመናቆር ይልቅ ህወሓት ላይ በስነ ስርዓት ፕሮፓጋንዳ ቢሰራ እመነኝ ማጆሪቲው አማራም ይሁን ኦሮሞም ኤቭሪባዲ ኢትዮጵያ ውስጥ ያለው ማህበረሰብ በቲፒኤልኤፍ ጥላቻ ሁላችንም አንደርስታንድ ያደርገናል። ይሄ አንድ የሚያደርግ ነገር እና ቲፒኤልኤፍ ላይ ሞር ፕሮፓጋንዳ መሰራት አለበት። ጠላታችን እሱ ነው። አሁን የውጭም ኃይሎች ሰብስቦ ግብፅን አሁን የምትላቸው ቅድም የውጭ ኃይሎች ግብፅንም ኤርትራንም ሰብስቦ ይዞብን የመጣ ያለ ቡድን ነው። ይሄ ቡድን መቀጥቀጥ አለበት ብዬ አስባለሁ። ቴንኪው አሴድራኮ። እሺ አማራ ስትሮንግ አምስቷን ደቂቃ ተጠቀሟት በአግባቡ። እሺ ቴዲ ሰላም ብያለሁ ሁላችሁንም። እኔም ተመሳሳይ ነገር ነው የምለው። አሁን አፄ ዘርዓ ያዕቆብ ካለው ብዙ የራቀ ነገር አይደለም የምናገረው። አሁን ስማቸው የተጠቀሱ የተለያዩ አካላትን አንድ የሚያደርግ የጋራ ኢንተረስት ቢኖር የጋራ ጠላት የሚለው ነው። የጋራ ጠላትነቱ ደግሞ ለዛውም የተለያየ ትርጉም የሚሰጠው ነው። ምክንያቱም ለቲፒኤልኤፍ የአብይ ጠላትነት ከአዲስ አበባ መገፋት ከማዕከላዊ መንግስቱ መገፋት ነው። ሌላ ምንም የለውም። እንደገና ደግሞ ወልቃየትና ራያ ላይ የምንፈልገው ነገር አላደረገም ነው። የኦላም አብይ ላይ ያለው ጠላትነት እኛ ባመጣ ነው ብሔርተኝነት፣ እኛ ባነሳሳነው የቄሮ ትግል ድሮ ስንታገለው የነበረው የኦህዴድ አሽከር እኛን ገፍቶ ስልጣን ወሰደ ነው። ሌላ ምንም አይነት ትርጉም የለውም። የወንበር ግፊት ነው፣ የወንበር መገፋፋት ነው ያለው በተለይ በሁለቱ መካከል ያለው። የኤርትራም ኢንትረስት ይታወቃል፣ የሱዳንም ኢንትረስት ይታወቃል፣ የሌሎችም ኢንትረስት ይታወቃል። ወደ አማራው ስንመጣ ግን ያለው ምንድን ነው? አብይ አህመድ ጠላት ነው ስንል ነሰሪ አብይ አህመድ ስርዓቱ እንደ ስርዓት ራሱ መቀየር አለበት ነው። አጠቃላይ ስርዓታዊ ለውጥ ያስፈልጋል። ምክንያቱም በዚህ ስርዓት ውስጥ አማራ እንደ ህዝብ ዋጋ ከፍሏል። የተለያየ ፕራይም ሚኒስተር ተቀምጦም ዋጋ የሚከፍል የነበረው ግን ስቲል አንድ ህዝብ ነው የነበረው። በቲፒኤልኤፍም ጊዜ በኃይለማርያም ደሳለኝም ጊዜ በአብይ አህመድም ጊዜ ዋጋ እየከፈለ ያለ ህዝብ የአማራ ህዝብ ነው በዋነኛነት። ይሄ ህዝብ ዋጋ እየከፈለ ያለው ደግሞ ስርዓቱ ገና ከስሪቱ ጀምሮ የዚህ ህዝብ ግሮሮ ላይ ቆሞ የተገነባ ስርዓት ስለሆነ ነው። ስለዚህ ስርዓታዊ ለውጥ እንፈልጋለን። ይሄን ስትል ቀጥታ ከኦላና ከቲፒኤልኤፍ የትግል ፍልስፍና ጋር ይጋጫል ሰው። ስለዚህ ፈንዳመንታል በሆነው በትግልህ መዳረሻና በትግልህ መነሻ ላይ ማትግባባ ከሆነ ምንም አይነት አሊያንስ ልትመሰረት አትችልም። ስለዚህ አይ ቲንክ እዚሁ ላይ የሚቀጭ መስለኛል ገና ከጀምሩ። ምናልባት በጣም ኦኬሽ ነገሮችን በጣም አጣበን እስቲ እንዲያው ተናበን እንዲያው የጋራ ነገር እናድርግ ተቻችለን ከተባለ ኦኬ ዝም ቲፒኤልኤፍ በራሱ መንገድ ከአብይ አህመድ ጋር ሊዋጋ ከብልጽግና ጋር ሊዋጋ ይችላል። ኦላ በራሱ መንገድ ከብልጽግና ጋር ሊዋጋ ይችላል። ሁሉም በየራሳቸው መንገድ ለሚፈልጉት ዓላማ ሊገፉ ይችላሉ። ያንን የምታደርግበትን ምናልባት ፓራሌል የሆኑ ኦፕሬሽኖችን ሜክ ማድረግ እንደዛ አይነት ነገሮች ታርክ ይችላል። ይሄም ራሱ ያለምንም ኢንቴሊጀንስ ሸር ሳታደርግ ምንም አይነት የጆይንት ኮማንድ ሳይኖርህ እያንዳንዱ ሁሉም የየራሱን ሚስጥር ይዞ የየራሱን የውስጥ ጥንካሬ እየገነባ እዋጋዋለሁ የሚለውን ኃይል በራሱ መንገድ ይዋጋ። አይ ቲንክ እዛ ላይ እኔ ችግር የለብኝም። ነገር ግን አሊያንስን መስረት እንደዚህ አይነት ነገር የጋራ ኮማንድ መስረተን የጋራ ስልጠና ኖሮን የጋራ ቶታሊ የተለያየ ቪዥን ነው ያለን። ኢቨን ፎር ዘ ፊውቸር ኦፍ ኢትዮጵያ ምናለት ኢትዮጵያ ይኑር ብትለው ኦኤልኤፍ ሲመጣ ቅድም አፄ ዘርዓ ያዕቆብ እንዳለ ነው። በቃ አዲስ አበባን የኦሮሞ እናደርጋለን፣ ስሙን ወደ ፊንፊኔ እንቀይራለን፣ ወሎን እንትን እናደርጋለን ይላል። ቲፒኤልኤፍ ወልቃይትና ራያን ይዤ ሀገር ሆናለሁ ይላል። ስለዚህ you don't have any common ትንሽ እንኳን አቀራርበዋለሁ አጠጋጋዋለሁ እንኳን የምትለው የጋራ ቪዥን የለም። ስለዚህ ለሁሉም አሁን መሀል ላይ ቆሞ ያለው አሁን ያለው አገዛዝ ነው።
ስለዚህ አሁን ያለውን አገዛዝ ሁሉም በየራሱ ሜዳ በየራሱ የትግል ስልት ይታገለው ኢንክሉዲንግ አገራችን ልትፈርስብን ትችላላችሁ ብላችሁ የምትሰጉ ሰዎች ምክንያቱም ሀገር እየፈረሰ ያለው ሀገር እገዛለሁ በሚለው መሪ ነው ሀገር ከውስጥ ወደ ውጭ ነው እየፈረሰ ያለው አሁን በነገራችን ላይ በጣም ዜጎች በአደባባይ ተጨፍጭፈው ምንም አይነት አካውንታቢሊቲ የሌለበት ምንም ኮሽታ እንኳን የድምጽ ኮሽታ ማይሰማበትና ኦኤልኤፍ እና ሸኔ የኦርቶዶክስ ክርስቲያኖችን መተው አርሲ ላይ ጨፈጨፉ ብሎ በህዝብ ላይ የሚሳለቅ መሪ ነው ሀገር እያፈረሰ ያለው ጎበዝ ይሄንን ቁጭ ብሎ መታገል ጽምዶ መጣልህ ምናምን እያለ ሲያስፈራራህ አገሩን ግን ከውስጡ የናደውና የቦረቦረው የህዝብ ላይ የመከራ ክምር እየተከመረ ያለው ከውስጥ ያለው መንግስት ነው ስለዚህ በዛ ውስጥ ያለው ህዝብ ደግሞ በራሱ መንገድ ለሀገር ይጠቅማል በሚለው መታገል በጣም በጣም ያስፈልጋል ከዛ ውጪ ግን ይሄ ምንድነው ይሄ አንዳንድ ጊዜ ቀደም አንተም ያልከው ነበር ይሄ the enemy of my enemy is my friend okay the enemy of your enemy can be useful but not your friend ደግሞ የሚባል አርጉመንት አለ የጠላትህን ጠላት ላንተ በሚጠቅም መልኩ ልትጠቀም ትችላለህ but that doesn't make him your friend አሁን እነዚህ ያሉ አሁን በጣም እንግዲህ አሁን ቀደም አጼ ዘርዓ ያዕቆብ ያለ እንደነበረው በፋኖ ውስጥ ጠቢብ የሆኑ አመራሮች አንዳንድ ወደፊት እንዲመጡ የሚያስፈልገንም ለምን መሰለ እንደዚህ አይነት በጣም ይሄ በጣም የተወሳሰበውን የፖለቲካ ገመዱን በደንብ አድርገው ፈትለው አውጥተው በቃ ትክክለኛው የትግል መስመራችን በዚህ መልኩ ነው መሄድ ያለበት እንዲሉ እሱ አይ ቲንክ ያው እንግዲህ በጊዜ ሂደት ትግሉም እየሞረደ ብዙ መሪዎችን ወደፊት ያመጣ መፍትሄ ይኖረዋል ብዬ አስባለሁ አሊያንስን በተመለከተ ግን ያው ቀደም እንዳልኩት ነው መለሳለሁ ከጊዜ ካለ ታንክ ዩ አማራ ስትሮንግ አዲስ ታይምስ ሰላም ቴዲ እንዴት ናችሁ ሁላችሁንም ሰላም ብያለሁ እኔ ጥምዶን ማየው እንዴት መሰለ ጥምዶ በሁለት መንገድ ነው ማየው ጥምዶ ውስጥ ያሉ ኃይሎች ከሌሎች ወንድሞቼ ጋራ ከና አማራ ስትሮንግ ጋራ መጋራው አንድ ሐሳብ አለ ምንድነው እሱም እንትን ማን ነው ቲፒኤልኤፍ ኦኤልኤፍ እና ፋኖ የጋራ አላማ ይዘው የሚንቀሳቀሱ ኃይሎች ብቻ ሳይሆኑ የጋራ ጠላትም ናቸው ማለት እርስ በርስ ጠላቶች ናቸው እና ለምሳሌ እንደተገለጸው የኦሮሞ ሊበሬሽን ፍሮንት እሳቤው ኢትዮጵያን ይጠላል አማራ ደግሞ ኦሮሞን ጨቁኗል ብሎ ያስባል በጣም የተጋነነ አምቢሽን አለው ፖለቲካል አምቢሽን አለው ቲፒኤልኤፍም ትናንትና በጉልበት የያዘውን ራያን ወልቃይትን ነጥቆ ሀገር መሆን ይፈልጋል አንድ ይሄ ተግዳሮቱ ነው ለጥምዶ ማለት ነው ኢፒኤልኤፍ ወይንም ኤርትራ መንግስት ደግሞ ኢትዮጵያን እንደ ሀገር የማዳከም ስትራቴጂ ለመከተል ይሞክራል ብዬ አስባለሁ በዚህ ውስጥ እንጂ ኢትዮጵያ ጠንከራ ከወጣች ያው የኢትዮጵያና የኤርትራ ጥያቄ ነገም ከነጎዲያም የሚነሳ ነገር ነው ማንም ቲፒኤልኤፍን ቢመጣ ትናንት አብረው ታግለው መተው ከነመለስ ጋር ጦርነት ውስጥ ገብተዋል አማራውን ቢመጣ እነዚህ አንዳንድ ጥያቄዎች የሀገራዊ እንትኖች ምንድነው የሀገር ጥያቄዎች ወደ ኤርትራ መሰንዘራቸው አይቀርም የሀገር ኢንትረስት ናሽናል ኢንትረስት የኢትዮጵያ ናሽናል ኢንትረስት የህዋ ጥያቄ የወደብ ጥያቄ ምናምን አለና ስለዚህ እነዚህ ነገሮች የትኛውም ኃይል ቢመጣ ፋኖም ቤተመንግስት ቢገባ ቲፒኤልኤፍም ቢገባ ሊነሳ ይችላል ስለዚህ የነዚህ ኃይሎች ጥምረት ጊዜያዊ ጥምረት ነው አንድ እዚህ ጋር ሁለተኛ ኮመን እንትን የላቸውም አላማ የላቸውም የተሳሰረ መጨረሻው አንድ የሆነ ፍላጎት የላ ፖለቲካል ኢንትረስት የላቸውም እና ይሄ ትንሽ አስቸጋሪ አድርጓል የጥምዶን ለኢትዮጵያ ምስቅልቅል ይዞ ሊመጣ ይችላል ብለ እዚህ ጋር እንደ ሲናሪዮ ስታስቀምጠው ይሄ አንዱ ድክመት ነው ብዬ አስባለሁ ከዛ በተረፈ ግን አንዳንድ ሰዎች አብይን እየደገፉ ምናምን ጥምዶ ቢመጣ ሀገር ያፈርሳል አብይ ሀገር ያፈርሳ አይደል እኔው ጥምዶ ቢመጣ ቲፒኤልኤፍ 4 ኪሎ ቢገባ 27 አመት ቲፒኤልኤፍ ካረገውና አብይ ከሚያደርገው ባነጻጽረው ቲፒኤልኤፍ ለኔ መልአክ ሊሆን ይችላል አሁን ባለው ሁኔታ ሆነስሊ አብይ አህመድ ኢትዮጵያን እያፈረሰ ባለበት ሁኔታ 27 የአብይ አህመድ 8 አመት እና የቲፒኤልኤፍን 27 አመት ብታወዳድረው ሰማይና ምድር ነው ሆነስሊ we better off በቲፒኤልኤፍ ጊዜ we are better off honestly ብዙ ነገሮችን አንስተን ማንሳት እንችላለን የጸጥታውን ነገር ማንሳት እንችላለን
የልማቱን ጉዳይ ማንሳት እንጂ እንደ ሀገርም ጭቆና ቢኖርም የአንድ ቡድን የቲፒኤልኤፍ በላይነት ቢኖርም እንደዚህ ግን ስር የሰደደ ከላይ እስከታች ከያንዳንዱን መስሪያ ቤት በሙሉ ተቆጣጥሮ ኦህዴድ እንደሚያደርገው የኦሮሞ ብልጽግና እንደሚያደርገው ሰው ምድር ቅጥሉ ሁሉ የአንድ ቡድን የበላይነትን የሚመሰክርበትና የሚታይበት አልነበረም። የቲፒኤልኤፍ ጊዜ አለ ይታያል። ጭቆናው ነበረ፣ መሰረቱ ተጥሏል። ግን እንዳሁኑ አልነበረም። ያሁኑ እኮ የተለየ ነውና እንደዚህ አይነት ነገሮችን ማየት ያስፈልጋልና አንዳንድ ሰዎች ሀገር ልትፈርስ ነው ስትሉ እኔ ያስቀኛል። ሀገር በኔ እምነት ቴዲ ሀገር ፈርሳለች። 8 ዓመት ፈርሳለች። ያው ከተማ እየተለማ እየተሰራ ነው። ፈርሳለች ወደ መፍረስ ትችላለች እና ፈርሳለች ይለያያል ማለት ፈርሳለች። ሀገር የምትፈርሰው ማን ናቸው? ፕሮፌሰር ፈርሳለች ታዲያ ከማን ጋር ነው የምትዋጋው? ይኸውልህ ሀገር የሚፈርሰው በአንድ ጊዜ ኦቨርናይት ሀገር ፈርሳለች ካልከኝ እኮ በቃ አለቀ ሁሉም ነገር። ታዲያ ከማን ጋር ነው የምትታኮሰው? ኖ ፈርሳለች ስል ኮምፕሊትሊ ኢትዮጵያ የለችም አይደለም። የኔም እንደዛ እያልኩ አይደለም። እሺ ላስተካክለው ቴዲ፣ እሱን ላስተካክለው። እየፈረሰች ነው የሚለውን እሺ እንውሰድ። በቃ በእሳቤ በፖሊሲ ሀገር በመንግስት ብልጽግና መንግስት በሚከተለው ፖሊሲ በሚያራምደው የፖለቲካል ናሬቲቭ ትርክቶች በአጠቃላይ ተለያይተናል። በየቀኑ ህዝቦች የሚጨፈጨፉበታል። እሺ አንዴ ቀይ ልጠቀም። በየቀኑ የሃይማኖት ጥቃት አሁን አርሲ ውስጥ ስንት ጊዜ ይሰማል? በዚህ 8 ዓመት ውስጥ አርሲ እና የተለያዩ ቦታዎች ክርስቲያኖች መኖር አልቻሉ። ለምንድን ነው? እነዚህ ሙስሊም ስለሚያጠፋቸው እኮ አይደለም እኮ የሚጠብቃቸው የሀገር ባለቤት ስላልሆንን ነው። ክርስቲያኖች በጠላትነት ስለምንታይ ሊያጠቃ የሚመጣ ኃይል ካለ አሁን ጽንፈኛ ሙስሊም ሊኖር ይችላል አሉም በደንብ ጽንፈኛ ሙስሊሞችን ግን ማስታገስ የሚችል ሀገሩን ሰላም ማድረግ የሚችል ግን መሪያ የለንም፣ ስርዓት የለንም፣ መንግስት የለንም። ስለዚህ ነው እዚህ ውስጥ የምንገባውና ጽንፈኛ የኦሮሞ ብሔርተኞች ከተማ አቃጥለዋል እኮ ቡራዩ ላይ ብዙ ነገር አድርገዋል እኮ ወጣቶችና ይሄንን የሚያስታግስና ይሄንን የሚመራ መሪ የለንም። ስለዚህ ሀገር በተግባር እየፈረሰች ነው። ግን እነሱ ደግሞ ቁጭ ብለው የተወሰነውን ነገር በራሳቸው መንገድ እየሰሩ ነው። ይሄን ነው ምረት ሄዲ። እሺ ካለን ጊዜ አንፃር እኔም አንድ ጉዳይ ስላለኝ በጣም ከከባድ ይቅርታ ከአንዳንድ ዙር እድል ሰጣችኋለሁ። ያን ሳላደርግ በዚህ ማሰናበት ፌር አይደለም። እኔ ስናገር ስላደመጣችሁ እናንተም አንዳንድ ዙር እድል ስጣችሁና ነገ በተመሳሳይ ሰዓትና ቦታ እንገናኛለን። ወደ አርበኛው ልጅ እመጣለሁ። የአርበኛው ልጅ 5 ደቂቃ አለ። እኔ አንዳንድ ጊዜ ከኋላ ያለውን ፎርግራውንዱን ከማየት ባክግራውንዱን አይተን ብንጀምር የተሻለ ይመስለኛል። ቢኮዝ የመነሻ ንግግር የጠቀስከው የፊልድ ማርሻል ብርሃኑ ጁላ ንግግር የግብፅ የፈርዖን ፈረስ ለመሆን የተዘጋጁ ቀይ ባህር ሰጥሞ የቀረው ማለት ነው ፈረስ ለመሆን የተዘጋጁ ብዙ አካላት እንዳሉ በግልጽ ተናግረዋል በንግግራቸው የፈርዖን ብለው ማለት ነው። እና አንዳንድ ጊዜ ሊያወሩ የፈለጉትና የሆነ ያለው ነገሮች አንዳንድ ፖለቲሻኖች የሚሄድ አይደለም። አይጎርስም ነው የሚባለው መሰለኝ። የሚጎርስ ነገር አይደለም እዚህ ጋር እያወራን ያለ ነው። ለምሳሌ የፖለቲካል ሪያሊዝም የሚባለው ውስጥ ሎርድ ፓልምስተር የሚባል የእንግሊዝ ፖለቲካል እንትን የነበረ ሰው ፊገር የነበረ ሰው ስለ ናሽናል ኢንተረስት በሚያወራበት ጊዜ ነው ቅድም የተናገርካትን ኮት ለማድረግ የፈለካትን ማን እንዳለው አላቅም ስላል ኢቭን የተባለበት ምንጭ ራሱ ለሌላ ነገር የተባለ መሆኑን ሳይንስ ላይ ፖለቲካል ቲዮሪ ስትማር ታገኘዋለህ። ስፔሲፊካሊ የተባለው እንደዚህ ነው። In politics there are no long or permanent friends and there are no permanent enemies, only permanent interest. እነዚህ ኢንተረስት የሚለውን ያዝልኝ። ኢንተረስት ነው ዋናው ኢንተረስት ነው። ይሄንን ፎሪን ፖሊሲ ነው አብዛኛውን ጊዜ ሰዎች የሚጠቀሙት እንጂ ለኢንተርናል ፖለቲክስ ቲዮሪውም መነሻውም መዳረሻውም ለኢንተርናል ፖለቲክስ እና ኢንተርናል አርጊውመንትም ይሁን ኮንፍሊክትም ቤዝ ያደርግ አይደለም። ነገር ግን ፎሪን ፖሊሲዎቻቸው በኢትዮጵያ መሳቀል ውስጥ የገቡ አካላት ሲናገሩ ስለሚሰሙ
ካለቆቻቸው የሰሙትን ንግግር አመጣው ሲናገሩ ትሰማለህ። ቢኮዝ አሁን ለምሳሌ አሁን ፋፋብን ምናምን ሲለኝ የነበረው ወንድማችን ያ አካል ይመራዋል ተብሎ የተቀመጠው ሰውዬ በኤርትራ ውስጥ ከብት ሲጠብቅ የነበረ ዘመነ ካሴ ነው። ኦነግ ሸኔን እየመራ ያለው ሚሊዮን ነው ማን ነው የሚባለው ሰውዬ እሱም ራሱ ኤርትራ ውስጥ እንዲሁ ኤርትራ ውስጥ ቁጭ ብሎ የነበረ ከብት ሲጠብቅ ምናምን የነበረ ሰው ነው። ሁለቱም ኤርትራ ውስጥ አልተጋጩም። ሁለቱም በኤርትራ ምድር ውስጥ አንድ ቀን ተጋይተው አንዱ አንዱን ለማጥፋት ሲንቀሳቀሱ አይታጣቅም። ለምን? ካምፓቸው አንድ ነው። አብረው ነው የሚኖሩት። በዚህ ቲዮሪ ላይ ተነጋግረው የማያውቁ ሊጋጩ የሚችሉበት ነገር የለም። ልክ ኢትዮጵያ ሲገቡ ወደ ሚሽን እና ወደ አክሽን ሲገቡ ከላኪያቸው የተሰጣቸው ከካምፕ ከተቀመጡበት ካምፕ በሰላማዊ መንገድ እንግዲህ ኢትዮጵያውያን ከሆናችሁ እንወያይ ተብለው ሲገቡ እነዚህ ሰዎች አክቲቬትድ ሆኑ። አክቲቬትድ የሆኑት ወደ ምንድን ነው? አንደኛው ግደል የተባለውን እንዲገደል ኮንፍሊክቱን ደግሞ አንደኛው እንዲጠቀምበት ማድረግ ውስጥ ተገባ ማለት ነው። ይሄን አይነት ኮምፒቲሽን በናሽናል ኢንተረስት አንፃር በአገራዊ ጥቅሞች አንፃር የተነገረን ቲዮሪ አምጥተው በ19ኛው 18ኛው ክፍለ ዘመን የተነገረን ቲዮሪ አምጥተው እዚህ አይነት የፖለቲካል እንትን ውስጥ የሚቀጡት አካዳሚካልም የሉም as we all know። ከሱ ግን በበለጠው ጉዳይ ላይ ስናየው እነዚህ ሰዎች ማስጠበቅ የሚፈልጉት ግብፅን ብትለው ይሄ ፋፋ ብን የተባለው የእንትን ህወሓትን ብትለው በመጀመሪያ ደረጃ ሊያስጠብቅ የሚፈልገው የግብፅን ኢንተረስት የግብፅን ፍላጎት ለማስጠበቅ የሄደበትም ሂደት ሩቅና የምናየው ነው ማለት ነው። ይሄ ነገርም በሱዳን ፖለቲካ ውስጥም ያለ የግብፅን ኢንተረስት እና ኢንቮልቭመንትንም አብረ ስታስተያየው የሚገባህ ነው የሚሆነው። ሚንዋይል 4 ኪሎ መግባት ስለሚባለው ጉዳይ ብዙ ጊዜ አንድ ቀን አጠራን አድርገውና 4 ኪሎ መግባት የሚባለው ጉዳይ ላይ ህወሓት እኮ ደብረ ብርሃን ደርሶ አዲስ አበባ እንዳትገቡ ብሎ መግለጫ ካወጡት መካከል አብሮት ዋሽንግተን ውስጥ ሲፈራረም የነበረው ኦነግ ነው። እንዳገቡ እያለ መግለጫ ሲያወጣ የነበረው ለምን? የህዝቡ ህወሓትን አለመፈለግ በግልጽ የሚታይ ስለሆነ። ይሄ ጥምረት እነዚህ የሚታዩት ኢንዶሚን የሆኑ ጥምረቶች በ3 ደቂቃ እንደመድረሳቸው ልክ አሁን ኤርትራ ድንበር ላይ ሊጓጓዝ የነበረ ነገር ሲመታ ልክ 1001% ኢትዮጵያ ፖርት ይኖራታል ሲባል በሮ እንደሄደው 1 ሰዓት አልሞላው ኢሳያስ አፈወርቂ በአሁኑ ሰዓት ግብጽ ነው ያለው። የተላላኪ መሆን ይሄ በጣም ከባድና ኢንተረስት ብለው የሚያስጠብቁት ፐርማነንት ኢንተረስት ነው ያለን ብለው የሚጠብቁት የግብፅን ኢንተረስት ነው። እሱም ደግሞ በመሪው ነው ማለት ነው። እሺ ቴዲ ኤርትራውያንን ለምን አታስገባም? አይላቭ ኤርትራውያኖች በጣም ነው የምወዳቸው፣ ግን ይሄ የጎረቤት ሀገር ሚዲያ ነው። የጎረቤት ሀገር ሚዲያ ላይ ደግሞ መግባት ከፈለጋችሁ ከፍላችሁ ነው መግባት ያለባችሁ። ልክ ነኝ? የጎረቤት ሀገር ሚዲያ ነው። ስለዚህ ሀሳባቸው በነገራችን ላይ በጣም ብዙ እድል ሰጣቸው ነበር እንዲገቡ። አብዛኞቹ አመስጋኝ አይደሉም። ብዙዎቹ ቴንኪው ይላሉ። ቴንኪው ቴዲ እድል ስለሰጠን ይላሉ ብዙዎቹ። ማይክ በጣም የሚገርም ልጅ ነው። ቴንኪው ማይካችን። ብዙዎቹ ግን ከኢትዮጵያ ጋር እንዲከራከሩ ምናምን መድረክ ሰጥቻቸው ከወረዱ በኋላ ይሰድቡኛል። ኦኬ ብዬ የተቀየርኩት ለዛ ነው። አይ አንደርስታንድ። ብዙዎቻችሁ አላችሁ፣ ጥቂት 2 አላችሁ። በጣም ነው የምወዳችሁ፣ ግን አብዛኞቻችሁ መክፈል አለባችሁ ከክብር ጋር። እሺ ቴንኪው ለማለት ያህል ነው። ከአርበኛው ቀጥሎ የደወለው ተቋረጠ። ወደ አማራ ኪላ እንሄዳለን። አማራ ኪላ 5 ደቂቃ። ኦኬ ቴንክ ዩ። ባይ ዘ ዌይ የብልጽግና ደጋፊዎች ፖለቲካ ሲተነትኑ የሆነ ቦታ ይነሱና የሚደርሱበትን እንኳን ማወቅ አይቻልም። እና እኔ ባይ ዘ ዌይ እንደ ፓርቲ ከረንትሊ እንደ ብልጽግና ሞኝ የሰበሰበ ኃይል የለም። ቶታሊ አተርሊ ሚዲዮክሪቲ ያለበት ፓርቲ ነው እና
ወይ ብትተውት ፖለቲካውንና ወይ በስድብ ወይ አይ ዶንት ኖ ከታች በሌላ በኮሜንት ቢሳተፉ መልካም ይመስለኛል። በጣም ከአቅም በታች ናቸው የብልጽግና ሰዎች። ወደ ፖለቲካው ስንመልስ ባይዘው ፋኖም ሌላውም የተለያየ ሀሳብና ህልም ስላለው አይደለም ውጤት ማምጣት ማይችሉ። የአፍሪካ ፖለቲካ ይሶላው ናራቲቭስ አንድ ናራቲቭ ወይም አንድ ትርክት ሰክሰስፉሊ መሰራት ከተቻለ አለቀ። ትናንት ገዳይ ያልከው ዛሬ ወዳጄ ወይ መልአክ ነው ልትል ትችላለህ። የአፍሪካ ፖለቲካ ትርክት ቤዝድ ነው፣ ናራቲቭ ቤዝድ እንጂ ፋክት ቤዝድ አይደለም፣ ኢንተረስት ቤዝድ አይደለም፣ ሌላም ነገር አይደለም። ስለዚህ ይሄ ሰሜናዊ ምናምን የሚለው ቡድን ዝም ብለህ አሁን እንደ ስጋት አናየውም። ቢኮዝ ፋኖም ኦነግም ህዋትም የተለያየ ሳቢ ስላላቸው አይደርሱም ነው። አዲስ አበባ ደረሱ ነው አለቀ። አሁን ብዙ ሰው አዲስ አበባ ከደረሱ በኋላ እንዲህ ሊሆን ይችላል እንደዛ ሊሆን ይችላል። በቃ ከደረሱ ከዛ በኋላማ ያው እንግዲህ እንደ ሱዳን ድጋሚ ወጥተው ይጋጠማሉ። ካልሆነም ተቻችለው ሊኖሩ ይችላሉ። አፍተሩ ምንም እኮ ብልጽግናም እኮ ኢህአዴግ የነበረ ኃይል ነው አይደል? አዲስ ኃይል ኢትዮጵያ ውስጥ እኮ የለም። አይ ቲንክ አዲስ ኃይል የመጣው ፋኖ ነው። ከዛ ውጭ ያለው ኃይል በሙሉ ምናውቀው ኃይል አብሮ ሲሰራ፣ ሲደራደር፣ ሲጣላ፣ ሲታረቅ የነበረ ኃይል ነው። ኦነግም ቢሆን እኮ በ1983 ከ1989 አካባቢ እኮ በኢትዮጵያ አቆጣጠር ከኢህአዴግ ጋር ተስማምቶ እኮ ፓርላማ ቦታ ይዞ ስልጣን ወንበር ይዞ እኮ ሲሰራ የነበረ ተጣላ፣ ከዛ ታረቀ እያለ ነው። አብዛኞቹ ምናየው የስልሳው ትውልድ ፖለቲከኞች ናቸው። ሁሉም በጋራ የሚሰሩበት የመስመር ልዩነት የላቸውም። ጸባቸው በጣም ተራ የሚባል የስልጣን የምን ነው። ይሄ ደግሞ ማኔጀብል ነው። ብዙ ሰው አንደርስታንድ ያላረገው ትልቁ ኃይል ሜጀር ኃይል ኤሪትሪያ ነው፣ ኖት ህዋት ምናምን። ህዋት ደግሞ በር ከፋች ነው። ብልጽግና ከኤርትራ ጋር ከገጠመ አር ጎይንግ ኢንቱ ሜጀር ዋር ማለት ነው። ይሸነፋል ብልጽግና። አሁን ብዙ ሰው እዚህ መጥተው የሚደሰኩሩ አሉ የብልጽግና ሰዎች። ብልጽግና ከኤርትራ ጋር ውጊያ ጀመረ ማለት ህዋት አገዘችው ማለት አማራ ክልል መጠነኛ ፋብኖች በጠበጡት ማለት 100% ይሸነፋል። በውጊያ አቅም የሚገናኝ አይደለም። እናውቀው ነው የኛ ሰራዊት የአየር ኃይል ነው። ሌላው ሲምፕሊ ኢራን ትጠቀመዋለች ምንላቸውን $30,000 የሚያወጡ ካመካዚ ድሮኖችን ኤርትራ $10 ሚሊዮን ብታወጣ እኮ አንድ 500 ፍሬ መግዛት ትችላለች። ኢትስ ዲቫስቴቲንግ ዳሜጅ ነው ኢትዮጵያ ላይ ሊፈጥር የሚችለው። ብልጽግና ያንን መቋቋም አይችልም። በስንት ግንባር ነው ብልጽግና ሊወጉት የሚችሉት? ኦንሊ ብልጽግና ያለው በር የሚኖረው አርኤስኤፍ የሚባለው ኃይል ከዚህ ከቤንሻንጉል ተነስቶ እስከ ሰሜናዊ ሱዳን ድረስ የሚዘልቀው የአርኤስኤፍ ኃይል ነው። እሱን ሰብሮ ማለፍ ከተቻለ ዳስት ዌስተርን ኢትዮጵያ ይዝዳን። በዛ በኩል ፕሮቴክት ማድረግ አይችልም። ኦነግ ባይዘው እንደ ሜጀር ኃይል አለ። የኦነግ ትልቁ አቅሙ በወለጋ በኩል የኤርትራ ኃይል ዘልቆ ሲገባ በር መክፈት ብቻ። ስለዚህ ይሄ አሁን ብዙ ተናንቆ ምናምን አሁን ቅድም ብልጽግናው ምኑ ያናንቋል። ኢትስ ኖት ላይክ ዳት። ሶ ብልጽግና ስዊፍት የሆነ አክሽን ካልወሰደ ለምሳሌ 4 ኪሎ ላይ 2-3 ሀገሮች ግብጽ፣ ኤሪትሪያ እና ሱዳን ከኢትዮጵያ ውጭ ያሉ ሀገሮች ናቸው። ኢንተረስታቸውን ያሳካሉ ኢትዮጵያ መሀል አዲስ አበባ መጥተው። የተቀሩ ኃይሎች ደግሞ አዲስ አበባ ላይ ስልጣን ይዘው ሊቆዩ ይችላሉ። ኤሪትሪያ ኢንተረስቷን እያሳካች ኢትዮጵያን ከላይ ሆና እየጋለበች ኢኮኖሚካሊ ኢንቲግሬት አረጋለሁ ብላ እንደ ላምጡት እየጠባች ልትኖር ትችላለች። ሶ ኢት ኩድ ቢ ኤኒቲንግ ቢኮዝ እነዚህ ሜጀር ፖለቲካል አክተርስ ናቸው። ዊ አር ቶኪንግ አባውት ኢሳያስ አፈወርቂ፣ ዊ አር ቶኪንግ አባውት አልቡርሃን። እነዚህ ሜጀር ሰዎች ናቸው በግለሰብም ደረጃ በቡድንም ደረጃ ማለት ነው። ስለዚህ ትርክቱ ሰክሰስፉል አልሆነም። የጽምዶ ትርክት የክርስቲያን ሙቭመንት ይመስላል፣ የሰሜናዊ ሙቭመንት ይመስላል፣ የአጋዚያን ሙቭመንት ይመስላል። ይሄ ሰክሰስፉሊ ህዝብ ላይ ማስረጽ አልተቻለም፣ ብዙ አማራ ስለተቃወመው። ነገር ግን ብልጽግና እንደተለመደው ዝም ብሎ ጊዜ ገዝቼ ጊዜ ራሱ ይበታተናቸዋል ብሎ ካሰበ ጊዜ የሚበታተነው ብልጽግና ነው የሚሆነው ማለት ነው። the only place survive ሊያደርግ የሚችለው
ከዛ በኋላ ኦነግም 4 ኪሎ ይመጣ ኢትዮጵያ ህዝብ ሰጥ ለበጥ ብሎ ሊገዛ ይችላል። ዊኖ አዲስ አበባ ከደረስክ በኋላ የኢትዮጵያ ህዝብ በትግረኛ ሀዳ እያለ ከመጨፈር አሁን በኦሮምኛ አዲስ አበባ ሚል ይጨፍራል። ኦነግም ቢመጣ በወለጋ ኦሮምኛ ሊጨፍር ይችላል። ኢሳያስም ቢመጣ ይጨፍራል። ሱዳንም ቢመጣ ይጨፍራል። የታወቀ ነው። ይሄ መካከል ያለው ኢትዮጵያ ባህሪው ያ ነው። የመጣውን ይቀበላል። ስለዚህ አዲስ አበባ ከተደረሰ በኋላ እንዲሆናል የሚለው ብዙ ውሃ የሚያነሳ አይደለም። ነገር ግን ሰርቫይቭ ለማድረግ ቢኮዝ ጉዳቱ ለሁሉም ስለሆነ የውጭ ሀገራት የሚፈልጉትን ኢንተረስት ስለሚያሳኩ ቲፒኤልኤፍ ላይ ጠበቅ ያለ አቋም ይዞ ከታገለ ቢያንስ የውጭውን ኢንተረስት አቨርት ማድረግ ይችላል። ታንኪዩ። ኦኬ አሁን እኔ ከዚህ ወደ ስኮርፒዮን ከሜዲ በፊት ከዚህ እኔ የሚመስለኝ በነገራችን ላይ የኔ ሀሳብ የግሌ ነው። ልክ የሁሉንም እንደማደምጠው አንዳንዶቻችሁ የኔን ሀሳብ ፋይናል ዲሲሽን አድርጋችሁ ትወስዷላችሁ። እንደ አንድ ማህበረሰብ ውስጥ እንዳለ እንደ አንድ ተራ ሰው እኔ የግሌን ሀሳብ ነው እንደ አንድ ኢትዮጵያ የሚሰጠው የመሰለኝን ይላችሁ። ከዚህ ጽምዶ ከሚባል ውስጥ ነው የሚመስለኝ ለሎካሉ ማለት ኤርትራን ጨምሮ ኢትዮጵያ ውስጥ ላሉ ታጣቂዎች ቦሱ ኢሳያስ አፈወርቂ ነው። አሁን የፋኖችም የቲፒኤልኤፎችም ኢቭን የሱዳን አርሚ ፎርስ ራሱ የአልቡርሃን አጣማሪው ዋናው ማስተሩ ኢሳያስ አፈወርቂ ነው። አሁን እናንተ የኢሳያስ አፈወርቂ ተጣማሪዎቹ ማለት ነው። የኢሳያስ አፈወርቂ አለቃችሁ ኢሳያስ አፈወርቂ ነው። ኢሳያስ አፈወርቂ ደግሞ አሁን ከመጣመራችሁ በፊት መጠየቅ ያለባችሁ ነገር አለ። አሁን ብዙዎቻችሁ ድንገት በድብድብ መሃል መንጋጋውን ተመቶ ሰማይ ምድሩ እንደዞረበት ተደባዳቢ የምትሆኑት ግራ ይገባችኋል። አንዳንዴ ወድቃችሁ ተንጋላችሁ የምትገኙት ግራ ቀኙን ሳታማትሩ ስለምትገቡ ነው። ለመሆኑ ኢሳያስና አብይ ያጣላቸው ምንድን ነው? ከመግባት በፊት ማይ ፍሬንድ ይህን ማወቅ አለብን። መጀመሪያ ፍቅር በፍቅር ነበሩ ካልከኝ፣ አሁን ፍቅር በፍቅር አይደሉም ካልከኝ ምንድን ነው ያጣላቸው? ዝም ብለህ ሶቶ አትገባም ፖለቲካ ውስጥ። መሀል ላይ ልትዋረድ ትችላለህ። ሜቢ ኢሳያስና አብይ ያጣላቸው ነገር ሊፈታ የሚችል ከሆነና ከተፈታ እኔ አፈርሰውን ትዋረዳለህ። ውርደት ቁርሱ ልትባል ትችላለህ ስምህ። ለዚህ ነው አድምተህ መሄድ ያለብህ ብለህ እንደ አንድ የሚዲያ ሰው እንደ አንድ ጋዜጠኛ መጠየቅህ ለዛ ነው፣ እንድታስረዳ ነው። ዝም ብለህ መርቅነህ ምናምን በለው ምናምን የምትለው ነገር አይደለም። ቀጥሎ ምን ሊሆን እንደሚችል አውቃለሁ። አሁን ለምሳሌ ጽምዶ ፈረሰ ሲባል መጀመሪያም ተቃውመናል ምናምን ትላለህ። ተገልብጠህ ደግሞ እኛ ሀገር መለያ ለመቀየር ዊዝን ፍራክሽን ኦፍ ሰከንድስ ነው። አይናችንን በጨው አጠብን እኛ። የእኛ ሀገር ፖለቲከኛ እኮ ጠዋት የተናገርነውን ከሰዓት ለመቀየር እኮ ስንገለበጥ ፍሬቻ እናሳይም፣ ስንጠማዘዝ ጉደኞች ነን። ፖይንቱ ምንድን ነው? ምንድነው ኢሳያስ አፈወርቂና አብይ ያጣላቸው? ኦኬ ኢሳያስ አፈወርቂና አብይ ኦኬ ነው ዋት በመሀላችን ያለው ልዩነት እንፍታው ቢሉሳ አብይ ይደውላል ኢሳያስ ጋር ይሱ ሰላም ነው ወይ እንዴት ነው ሁሉ አማን ነው ምናምን ብሎ በትግረኛ ያወራሉ። ባለፈው እኮ ከቲፒኤልኤፍ ጋር እኮ ስንጣላ እኮ በጣም እኮ ነው የጠቀምከን እኮ። ያው ታውቃለህ ዓለም አቀፉ ማህበረሰብ እኮ ሁለታችንም ላይ ትኩረት እንዳያደርግ የፕሪቶሪያን ስምምነት መፈራረም ስለነበረብኝ ነው እኮ። ስፈራረምም ደግሞ እኮ አንተን እኮ አበንደን አላረኩም፣ ብትሬ አላረኩም እኮ። እይታቸውን ላንሳ ብዬ ነው። ይሱ አድነኸኛል እኮ። ዋናዎቹ ቲፒኤልኤፎች ናቸው። የኔም ያንተም ዋናው ጠላቶቻችን እነዚህ ናቸው። እና የፕሪቶሪያን ስምምነት ጀስት አንተም ላይ ማዕቀብ እንዳይጣል በማሰብ ነው እኮ። አብይ በሻሻ ይወለድ እንጂ አብይ ፋራ ነው ብላችሁ ካሰባችሁ እኔ አፈርሰው። አብይ ፋራ አይደለም። በድፍረት ስናገር አምሶ የኔ ትንታኔ ነው። ከአብዛኞቻችሁ ፖለቲከኞች በጣም የቀደመ ሰው ነው። ፊውቸሩን የሚተነት ብዙ ጊዜ እንደዛ ነው። እኔን እንደንተናቱ የኔ እንደ አንድ ግለሰብ ነው የምናገረው።
በአንድ ጀንበር ከኢሳያስ አፈወርቂ ጋር ይነዋት እኔ እናንተን ያቀያየመን የፕሪቶሪያ ስምምነት ነው አይደል? እሱን እኮ በቃ ቀድጄዋለሁ። በቃ ወደ ስራችን እንመለስ፣ ወደ ስራችን እንመለስ፣ ወደ ቢዝነሳችን እንመለስ። ያየነው ግን ቲፒኤልኤፍ እኮ ጥርስ እያወጣ ነው። ከፋኖም በኩል ደግሞ የሹሉን ካርታ እየያዙ ነው። እነ ማይኮ እያሳሳቷቸው ነው ምናምን። እዚህ ጋር እነ ማይክ ተኪ ምናምን እነሱን እያናደዷቸው ነው። በተለይ ድጋሚ ኤርትራን በጉልበት የመያዝ እንትን አላቸው መሰለኝ ምናምን ከተባባሉ ኦኬ ሊባባሉና ልዩነቶቻቸውን ካጠበቡ ዋና ጣማራችሁ ሲተዋችሁ ሁለታችሁ መቆም አትችሉም። ልክ ነው እኮ። ምክንያቱም ኢሳያስ አፈወርቂ እንዴት ያለ መታተኛ ሰው ነው ብሎታል። ኢሳያስ አፈወርቂን በነገር ላይ አሳምነ ወታደር ልኮልህ ያንተን ድብድብ እንዲደባደብልህ ለማድረግ ምን ያህል አፈጮልህ ብትሆን፣ አንዳንድ ጊዜ የራስህን ድብድብ ሰው እንዲደባደብልህ ማድረግ እኮ ከባድ እኮ ነው በጣም። አሁን እናንተ በትችሉ ብልጥ ብትሆኑ እኮ እናንተን ድብድብ እኮ ሌላው እንዲደባደብላችሁ ማድረግ ነበረባችሁ። በመላሳችሁና ጤፍ የምትቆሎ ብትሆኑ። በፖለቲካ የኛ ሀገር ፖለቲካ አንፕሪዲክተብል ነው። ኢሳያስና ወይም እንደ ሀገር ውሰዱና ኤርትራና ኢትዮጵያ ችግሮቻቸውን ከፈቱ ኢሳያስ አፈወርቂ እንደ ከዚህ ቀደሙ አዲስ አበባ አስመራ፣ አብይ አዲስ አበባ አስመራ፣ አዲስ አበባ አስመራ፣ ቁርሳቸውን አስመራ፣ ምሳቸውን አዲስ አበባ ምናምን ካደረጉ ሁለታችሁ ልትቆሙ ትችላላችሁ ወይ? ቢኮዝ ኢሳያስና አብይ ወይም ደግሞ ብልጽግናና የሻዕቢያ መንግስት ያጣላቸው የፕሪቶሪያው ስምምነት እኛን ብትሬ ያደረገ ነው። እኛን አግልሎናል። ቲፒኤልኤፎችን ሳንጨርስ እነሱ ለአንድና ለመጨረሻ ጊዜ ሳናጠፋ እንዴት ትፈራረማለህ የሚል ነው አይደል? ሁላችሁም እንደምታውቁት። እንደዛ ከሆነ አሁን እዚህ ጥምዶ ውስጥ የገባችሁ ደግሞ ቅድም ሌሎቹም ሲናገሩ እንደሰማችሁት ፋውንዳሜንታል የሆነ የፕሪንስፕል መጣረስ አለ እናንተ ጋር። የአማራ ፋኖች አማራ ገዢ መደብ ጨቁኖናል ተብሎ ከነዋለልኝ ጀምሮ የተሰራበት ትርክት ይዛል። ብዙ ጊዜ ስለነዋለልኝ ስናወራ አማራ ገዢ መደብ ሁሉም የምታያቸውን ዛሬ ጣመርላቸዋለሁ የምትላቸው እኮ ፓርቲውን ራሱ የመሰረቱት እኮ አንተን ጠላት አድርገው ነው። እንዴት አድርጌ ማወራው? ቀይ አማራ ገዢ መደብ በሚል ፍሬም ነው የተደራጁ ፓርቲዎች ናቸው። ገብቷቸዋል። ለመደራጀታቸው ፓርቲ ለመሆናቸው አንተ ነህ እኮ ምክንያቱ። ቢኮዝ በጃንሆይ ጊዜ ዋለልኝ መኮንን ቃስ ዩኒቨርሲቲ ያነበበውን የተማሪዎች ዌልካም ሴሪሞኒ ላይ ከዛ ይጀምራል አይደል? አማራ ገዢ መደብ ሻዕቢያም ኦነግም ከዛ በኋላ ቲፒኤልኤፍም አማራ ገዢ መደብ ጨቁኖኛል ብሎ የተመሰረቱ ፓርቲዎች ናቸው። እኔ አፈርሰው በአንተ ምክንያት የተመሰረቱ ፓርቲዎች ጋር ቤቶች ብለህ ሰተት ብለህ ገብተህ እንዴት ነው ጥምረት የፈጠርከው? ይሄን እንዴት ነው የምታስታርቀው ነው ጥያቄ። ውሸቴን ነው። ይሄን እንዴት ነው የምታስታርቀው? ጠላታቸው አንተ ነህ። ያን መጋመድም መጣመርም የራስህ ጉዳይ፣ መጋመድ ትችላለህ። እኔ አላይመንቴ ከሀገሬ ጋር ነው። ግን እንደ አንድ ሀገር ዜጋ ጥያቄ ማነሳለን። ቅድም እንዳልከው ኖ በፖለቲካ ዘላቂ ወዳጅ እንጂ ዘላቂ ጠላት የለም። ስለዚህ ረስተነዋል። ከዚህ በኋላ የሐሰት ትርክ ተተርኩብናል አንልም፣ ጄኖሳይድ ተፈጽሞብናል አንልም ብለህ ራስን ችለህ ታወራለህ። ለህዝብ ውስጥ ትሸጣለህ። ይህን ሀሳብ ይገዛሃል ወይ? ከህዝቡ ጥያቄ ይነሳባል። ማን ቤት ነህ አንተ? ማን ቤት ነህ አንተ? ለምን እስከ 7 ድረስ 7 ትውልድህ አማራ አትሆንም? ለእኔ ካልክ አንድ አማራ ነህ። እንደ አንድ አማራ አንድ ቮት ነው ያለው፣ አንድ ንግግር ነው። የአማራ ህዝብ 40 ሚሊዮን 50 ሚሊዮን ነው። 50 ሚሊዮኑም የራሱ ትንታኔ ያለው። አንተ አንድ መተህ ይነዋት እስከ ዛሬ የነገርናችሁን በሙሉ ውሸት ነው ስትላቸው ማን አንተ ይለዋል። እና ትንሽ በጣም የፋውንዳሜንታል ፕሪንሲፕል መጣረስ አለ። እና እንዴት ነው የምታስታርቁት ነው። ይሄንም ማነሳው እንዳልኳችሁ ይሄንን ሳታስታርቁ ወይም ይሄን አሳማኝ በሆነ ሁኔታ ሳታስረዱ በዚሁ ልዩነት ወደፊት ከመጣ ይሄን ጥያቄ ማንሳታችሁ ስለማይቀር ነው። አድምተህ እንድታልፍ ነው እንጂ የራስህ ጉዳይ። መጣመር ትችላለህ። ያዋጣኛል ካልክ
የፈለግከው ማለት ይችላል። እኔ እንደ አንድ ምንም ላደርግ አልችልም። እኔ ልቀየርብህ የምችለው አውሬ ልሆንብህ የምችለው በሀገሬ ጉዳይ ከመጣ ነው። አገሬን የሚያፈርስ ነገር ከሆነ አይ ዶንት ኬር። በተረፈ ግን የምትታገሉት ብልጽግናን ከቤተ መንግስት አሽቀንጥረህ ለመጣል ነው። አሽቀንጥረህ ከጣልክ በኋላ ግን እንደማትደባደብ እርስ በርስ እዛው ቤተ መንግስት ገብተህ እዛ አዲስ አበባ ገብተህ እንደማትታኮስ ምንድነው ማረጋገጫው የሚለው ነውና በዚህ አውድ ነው እያወራን ያለ ነው። ሌሎቻችሁም እድል ሰጣችኋለሁ። ያላወሩ ስኮርፒዮ፣ አማራ ስትሮንግ እና አዲስ ታይምስ ናቸው። ወደ እነሱ እመጣለሁ። 5 ደቂቃ አላችሁ። ስኮርፒዮ አመሰግናለሁ ቴዳ። አንደኛ ወዳጅ ቅድም የኦኔጎቹ አላማ ኢትዮጵያ ማፍረስ ነው። እኔ እስከማውቀው ድረስ እድሜ ልኬን የኦኔግ አላማ ኢትዮጵያ ማፍረስ ነው የሚል በማስረጃም በመረጃም የለም። ቴዳ ታውቃለህ፣ አንተ የሚዲያ ሰውንም የኦኔግ ፖለቲካ ማኒፌስቶ ፐብሊክ ሪከርድ ነው፣ ኮምፒውተር ፊት ለፊት ነው ቁጭ ያልከው። ዩ ካን ፑል ኢት አፕ። የለም እንዲህ አይነት ነገር ሲጀምር እና ውሸት ሲደጋገም እውነት ይመስላል የሚባለው ለዛ ነው። የለም ኢትዮጵያ ማፍረስ ነው የሚባለው። የኢትዮጵያ በጣም ቬተራንስ የሆኑት እነ ዳውድ ነፍሳቸውን ይማርና እነ ገላሳ ድልቦ እነ ጃሌንጮ ምናምን ነገር ያወራሉ ሁሌ። የለም ኢትዮጵያ ማፍረስ የሚባለው አይደለም። ኢትዮጵያ ማፍረስ ትጥቅ ማንሳት ራሱ ግዴታ ስለሆነባቸው ነው መጀመሪያ ራሱ ባክ ኢን ዘ ዴይስ። ኦኬ ሶ እሱ በዛን እንጨርሱ። የኢትዮጵያ የማፍረስ አላማም የለንም። አንዱ እሱ ነው። ሁለተኛ ሪሰንትሊ እነ ጃልመሮ እንኳን የያዙት ፖለቲካ ማኒፌስቶ ውስጥ ስለ ሰላምና ስለ ቀይ ባህር ሲያወሩ ኢትዮጵያን ስለ ማፍረስ ከሆነ ስለ ቀይ ባህር አታወራም ነበር። ኦኬ ሌላኛው እሱ ነው። ሶስተኛ እነ ኮሎኔል ገመቹ መቶ ሪሰንትሊ ያው ተደታቃል ኤርትራ እጇን የኢትዮጵያ ፖለቲካ ውስጥ እጇን ማንሳት አለበት አያገባቸውም ነው ኮሎኔል ገመቹ። አያና ገመቹ ማለት የኦኔግ እንትን ሰውዬ ናቸው አይደለ? እነደን ኢሳያስ አፈወርቂ ደግሞ ኦሮሞማና ኦሮሞ ኢትዮጵያን ያበላሽን ኦሮሚያ መጥፎ ነው ምናምን ነው ብሎ ነው የሚያወሩ። እኛ ከኤርትራ ጋር ችግር አለብን እንደሆነ ኦኬ። አንደኛ ችግር አለብን፣ ሁለተኛ ለኛ ሪል ሞዴል ሊሆን አይችሉም። እሳቸው የራሳቸውን ህዝብ ያስራቡ፣ ዳ ያደረጉ፣ ያሰደዱ እድሜ ልካቸውን 30+ years ያለ አንድ ኦፖዚሽን ፖለቲካ ፓርቲ ቁጭ ብሎ ሀገራቸው ላይ ያሰቃዩ ሰው ናቸው። ለኛ ሪል ሞዴል ሊሆን አይችሉም። አንሰማቸው። እኔ 30+ ነኝ፣ አርሊ 30 ውስጥ ነኝ። እኔ ሀገሬ belongs to me። ኦኬ አንዱ እሱ ነው። ኢሳያስ አፈወርቂ መጥቶ እኔን አይነዳኝም። it's not gonna happen። ሌላኛው ነገር ስለ እንዴት ነው እነዚህ ሰዎች እኔ ሌላኛው የመጨረሻው እኔ ከጎረቤት ጋር ችግር የለብኝም። እንዲህ አይነት ፖለቲካም አላካሂድም፣ ኦኔግም አያካሂድም። የለም በፖለቲካ ማኒፌስቶም ይዘን አናቅም፣ አናራምድም። ሲጀምር ከአማራ ጋር ጸብ የለንም፣ ከተጋሩ ጋር ጸብ የለንም፣ ከጎረቤቶቻችን ጋር ከማንም ጋር። እኛ የምንፈልገው እኩልነት፣ የተጨቆኑ ህዝቦች መብታቸው እንዲከበርላቸው፣ የዲሞክራቲክ መብታቸው፣ የሁማን ራይትስ፣ የዲሞክራቲክ ራይት ሁሉም እንትን እንደሆናቸውና ሌላኛው እኛ የምናነሳው ጥያቄ ምንድነው የኢኮኖሚ አንተ በፈለከው መንገድ ትመልሳለህ። ኦነግ 1974 የተመሰረተ ኦነግ አሁን ያልተመለሱ ጥያቄዎቻችን ናቸው ብሎ ይዞ የሚታገልባቸው አጀንዳዎቹ ምንድን ናቸው? ሁልጊዜ ማነሳው ጥያቄ ነው። አንደኛው በሂደቱ ከ1974 ጀምሮ እስከዛሬ ያሉ ጥያቄዎች ማአት ጥያቄዎች ተመልሷል። እሱን አልዋሽም። ማአት ጥያቄዎች አሁን የቀሩት ምን መሰለህ? አንደኛ ኦሮሞ የሚያነሳው አንደኛ ስለ ሪሶርስ ነው። ኦኬ ስለ ሪሶርስ ስናነሳ ከኦሮሞ ጥያቄዎች አንዱ እኩልነት፣ ዲሞክራሲ ምናምን ማንም ያነሳል። ስለ ገቨርናንስ ጉድ ገቨርናንስ፣ ባድ ገቨርናንስ የምንለው ነገር አለ ቴዳ። አማራ የሚያነሳ፣ ተጋሩ የሚያነሳል፣ ደቡቡም፣ ሶማሌው ምናምን ነገር እሱን እንቶ ወደ ኢኮኖሚ ስንመጣ ግን ዊ ፊል ላይክ ፌዴራል መንግስቱ የማይገባውን ስልጣን አኩሙሌት አድርጓል ብለን ነው የምናስብ። የማይገባውን ከአቅም በላይ ገብቷል። እኔ የኔን ሪሶርስ እኔ መጠቀም ነበረብኝ፣ ግን እኔ መጠቀም አልችልም። ምን ያዘ? ለምሳሌ የሚነራልሶቹን ወደ ሚነራልስ እንሂድ።
ወርቁ ዳይመንዱ ምኑን ፌደራል ነው ኮንትሮል የሚያደርገው ፔትሮል ኦፍ ኮርስ ያ ፐብሊክ ሪሶርስ ነው ያኮ እነዚህ የፐብሊክ ሪሶርሶችን የፌደራል መንግስት ነው በቃ እኔ ከሱ ጋር ችግር አለብኝ እንዳይቆጣጠር ነው የምትለው ያ የኔ ነው ታክስ ገብርበታለሁ ግን የኔ ነው ኦኬ ሪሶርስ ኤክስፕሎይቴሽን ስንለው ወይ ደግሞ እነዚህ ሪሶርስ ምክንያቱም ከፍተኛ ካፒታል የሚጠይቁ ሪሶርሶች ለምሳሌ ጎልድ ማይኒንግ ላይ ሊሆን ይችላል በጣም ሂውጅ አማውንት ኦፍ ካፒታል የሚጠይቅ ነገር ነው እንደ አንድ ክልል ፕሮቪንስ ያንን ኮንትሮል ለማድረግ እና ያንን ለማውጣት ነዳጅም ሊሆን ይችላል የፌደራል መንግስት በህገ መንግስቱ ተቆጥሮ የተሰጡት በነገራችን ላይ የፌደራል መንግስትም የክልል መንግስታትም ተቆጥሮ የሰጣቸው የስራ ድርሻዎች አሉ ለምሳሌ እነዚህ አገር አቋራጭ መንገዶችን የሚሰራ የፌደራል መንግስት ነው ሬልዌይ የሚገነባው የፌደራል መንግስት ነው ቴሌኮሙኒኬሽን የሚቆጣጠረው የፌደራል መንግስት ነው ናቹራል ሪሶርሶችን የሚቆጣጠረው የትም ኢትዮጵያ ክልል ውስጥ ያለ ናቹራል ሪሶርሶችን ትላልቅ ካፒታል እነዚህ ሜጋ ፕሮጀክቶች ስለሆኑ በክልል አቅም አንዳንዶቹ ፕሮጀክቶች የክልሉን ጠቅላላ ዓመታዊ በጀትም ላይ በቃው ይችላል እና እኛ እንቆጣጠር ስትል በምን በጀት ነው የምታንቀሳቀሰው ሁለተኛ መሬትና መሬት የኢትዮጵያ ህዝቦች ብሔር ብሔረሰቦች የጋራ ሀብት ነው እንዳለን አንተ እንደ አንድ ኢትዮጵያዊ ትግራይ ክልል ያለው ወርቅ ያንተ ነው ትክክለኛ ነገር ቢኖር ስኮርፒዮ ትግራይ ክልል ሄደ ቢዝነስ አሪፍ ከተባለ ሄደ እዛ ጋር ወይም ደግሞ ከዛ በሚገኝ ትርፍ ሁሉም ኢትዮጵያዊ እኩል ተጠቃሚ ነው መሆን ያለበት ኦሮሚያ ክልል ያለ እንትን ትግራይ ክልል ያለ ወገናችን መጥቶ ስራ ካለ መጠቀም ይችላል ቢዝነስ ላይ መሰማራት ይችላል ሀብት ካለው ኢንቨስት ማድረግ ይችላል የፌደራል መንግስት በሚያመቻችለት መንገድ ማለት ነው ልክ እያንዳንዱ ፕሮቪንስ የራሱ ሬጉሌሽኖች አሉት ያንን ከተከተለ ማለት ነው ስለዚህ ያንን ኮንትሮል አድርገው ስትል በምን አቅም ነው የምታደርገው ተዳለ ለዛ ኮን ሰዎች አሁን ስለ ኢኮኖሚ ጥያቄ ወይ ኦሮሞ ህዝብ የኢኮኖሚ ጥያቄ ያለው ሲባል ሰዎች ለማስረዳት የሚቸገሩት እሱ ነው አንደኛ የፌደራል መንግስትን የሚሰሩት ክልል መንግስቶች ናቸው አይደለ ለዛ ነው ህገ መንግስቱ የሚለው እሱ የፌደራል መንግስት ሲጀመር መቀመጫም የለውም ተበድሮ በብድር ነው የሚቀመጠው ወይ ሬንት አድርጎ ነው እንጂ የለውም ኦኬ የለውም ኦሮሚያ የራሱ ነው አማራ የራሱ ነው ተጋሩ የራሱ ነው የት ነው እሱ ያለው የለውም መቀመጥ እሱ ግን ያለው መሬት የማን ነው የሚለው የክልሎች ማን ነው የሚለው እንደዛ ህገ መንግስቱ መሬት የክልሎች ነው ይላል እና በክልሎች እስቲ የፌደራል መንግስት መሬት የሆነ ቦታ ንገረኝ የለም እኮ መሬት የክልሎች ነው የሚል ነገር ህገ መንግስቱ ላይ ካየ አሁን ነው እኔን አካውንት ለአንድ ሰው ሰጥቼ ይወጣሉ እና የፌደራል መንግስት መሬት አለ የሚል ቦታ ካሳየኝ እንደውም ሁለተኛ እንዳታ መሬት ስኮርፒዮ መሬት የኢትዮጵያ ህዝቦች ወይ መሬት ህዝቦችና መሬት የህዝብና የመንግስት ነው የምለው ኤግዛክትሊ መሬት የኢትዮጵያ ህዝቦች ብሔር ብሔረሰቦች የጋራ ሀብት ነው ይላል እና ፌደራል መንግስት ከየት ነው የሚያመጣው ታዲያ የፌደራል መንግስት ነው ኮንትሮል የሚያስተዳድረው እኮ ጀስት ኮንትሮል ያደርጋል ከየት መጥቶ ማለት ነው የፌደራል መንግስት እኮ የፌደራል መንግስት ሲባል እኮ ህዝብ በተወካዮቹ አማካኝነት ያቋቋመው ወይም ደግሞ በአግሪመንት እኮ ያቋቋመው መንግስት እኮ ከኦሮሚያ የሚወጣ ከአማራም ከሁሉም የሚወጣ ማለት ነው በየአምስት ዓመቱ በሚደረግ ምርጫ ተስማምተናል ኦኬ ስለዚህ ኮንትሮል ያደርጋል ማለት ነው ይኸውልህ ኢትዮጵያ ውስጥ ሁሉም መሬት ተከፋፍሏል ለክልሎች ኢትዮጵያ ውስጥ ባዶ መሬት ክልሎች እኮ ሲባል ለአስተዳደር ምቹ እንዲሆን ነው እኮ እንጂ እኮ ኦሮሚያ አማራ ምናምን ተብሎ በኢህአዴግ ጊዜ ለምሳሌ 9 ክልሎች 2 ከተማ መስተዳደሮች እኮ ሲዋቀር ፌዴራሊዝም ስለሆነ ለአስተዳደር ምቹ እንዲሆን ነው እንጂ እኮ ክልሎቹ መሬቱ የነሱ ነው ማለት እኮ አይደል እንደዛ ከሆነ ማቆይ ፌደራል መንግስት የሚያስተዳድረውን ቦታ አንድ የኦሮሞ ወጣት ኦኬ ሰሜን ላይ ጦርነት ሲነሳ ባድመ ጦርነት ሲኖር ሄዶ ዘምቶ ደሙን ያፈሰሰው ባድመ የሱ ስለሆነ ነው ግዴታ ስላለበት እኮ መሬቱ የሱ ስለሆነ ነው ግዴታ ስላለበት እንደዚህ ገባኝ መሬት የተወረረ ብሎናል ግዴታ አለበት ኤግዛክትሊ ግዴታው ዳር ድንበራችን ሉዓላዊ መብታችን ተጣሰ ብሎናል እኔ ባላምንበትም ግዴታ አለብኝ የመሄድ
እሺ በቃ ኢዚ እኮ ታውቃለህ እኮ ኢዚ እኮ እኔ ባላም እኔ አሁን የትግራይ ድንበር ተወረረ ቢባል አይ ዶንት ኬር ሊሆን ይችላል። ግን የኢትዮጵያ ዜጋ እስከሆንኩ ግዴታ አለብኝ። ግን ግዴታ አለብኝ። እሳቤው ምን መሰለህ ኖሽኑ ወይ ኮንሰፕቱ ሙያ ሌላ ያለው መሬት መቀሌ ላይ ያለው ወገናችን የሱ ንብረት ነው። እንደ አንድ ኦሮሞ ባድመ ወይም ደግሞ እላይ ጥግ ላይ ያለው መሬት ያንተ ነው። ኢትዮጵያ ምድር አገሪቱ ኦሮሞም፣ አማራም፣ ትግራዋይም ሁሉም ብሔር ብሔረሰቦች እናቶቻችን አባቶቻችን ደማቸውን አፍሰዋል፣ አጥንታቸውን ከስክሰዋል። ገባ? እንደዛ ቢሆንማ ምን አገባ ያንተ መሬት ተዋጋ ምናምን ነበር። የራስን ትምስተለ ይኸውልህ ተዳ ይሄንን እንትን ለማድረግ ወዴት መሄድ እንዳለብን ታውቃለህ? we have to go to like እያንዳንዱ ክልሎች የራሳቸው የሆነ ኮንስቲቱሽን አላቸው። ታውቃለህ አይደለ? መቼም ታውቃለህ ነው የሚተዳደሩበት አላቸው። ግን ከፌደራል መንግስት ነው የሚቀዳ ነው የሚለው ህጉ። ኤግዛክትሊ ኮንትራዲክት ካደረጉ ወይድ ነው የሚሆነው። yes እና እኔ አሁን የኔ ተቃውሞ ወይ ደግሞ የኦነግ ተቃውሞ እሱ ጋር ነው። እኔ ሪሶርስ እንደ ኦነግ ነው የምታወራው። እንደ ኦነግ ተቃውሞ አለ ነው የምትለው። yes እንደኔ ተቃውሞ እኔ ምንድነው የምለው እኔ I have to control my resource ኦኬ። ለምገባው ለፌደራል መንግስት ደግሞ የምገባኝን በህግ የተፈረደብኝ ወይ ደግሞ ሬስፖንሲቢሊቲ ያለብኝ ነገር ግብር መክፈል አለብኝ። ኦኬ then leave me alone አውቶኖሚ ማለት ነው። that's the point። የኔን ሪሶርስ እየዘረፍከኝ ነው ማለት ይሄንን ነው። ሶ ከኔ ወርቄን እየወሰድክ ንብረቴን እየወሰድክ ዳይመንድን እየወሰድክ you name it ቴዳ ከዛ ለኔ መልሰህ አልሰጠኝም። ገብቷል? እሱንም እየወሰድክ ምንም ሳትመልሰኝ ከዛ ግብር እየገበርኩ ፌር አይደለም። እዚህ ጋር ክልሎች ራሳቸውን የቻሉ ናቸው። ቴዳ ደግሞ ታውቃለህ እኮ ይሄን ክልሎች ራሳቸውን የቻሉ ናቸው ነው የምለው። ራሴን ከቻልኩኝ ሪሶርስን ለምንድን ነው የምትወስዱ? ስለዚህ በጀት የሚመድብልህ ታዲያ ማለት ነው that's what we want to talk። ያ በጀት ለምሳሌ በዚህ ዓመት የተበጀተው በጀት ኦሮሚያ ክልል ራሳቸው ክልሉ እንደ ክልል የሰበሰበው የራሱ ታክስ አለ። on top of that የፌደራል መንግስት በሃውስ ኦፍ ፌዴሬሽን በኩል አስጠንቶ ለኦሮሚያ ክልል ዓመታዊ በጀት ይሄ ነው ብሎ የሰጠው አለ። ያ ታዲያ ከየት የመጣ ይመስላል? ከህዝቡ የተሰበሰበው። ታዲያ ፌደራል መንግስቱ ታዲያ መቼ የቱ ጋር ነው የዘረፈ? ታዲያ ከህዝቡ ሰብስቦ አንተ ላይ ከበጀተልህ ዘረፈኝ ታዲያ እንዴት ትላለህ? እና እኔ እኮ መልሼ እኮ ገበርኩት እኮ። እንዴት ነው ታክስ ሪተርን የምንሰራው እዚህ ሀገር? ታክስ ሪተርን እኮ ግብር ተከፍልና ይመልሱልሃል እኮ ከዛ በኋላ that's what the resources look። የኦሮሞ ፖለቲካ like I don't know እንዴት እንደሆነ ሰዎች ስለማይረዱ ነው እንጂ እኔ በኢኮኖሚ ተጎድቻለሁ ሲል እኔ ስለ ስንዴና ስለ በቆሎ አይደለም የማወራው ወይ ስለ ገብስ አይደለም የማወራው። ይሄን ነው የማወራው ባይዘ እኔ ሪሶርሱን have to control የኦሮሚያ ሪሶርስ፣ የአማራ ሪሶርስ፣ የተጋሩም የምንም የደቡቡንም ክልሎች አውቶኖመስ ራሳቸውን የቻሉ ናቸው ነው የምለው። ገመንግስት ራሴን ከቻልኩኝ እሺ። የመጨረሻ አንድ ጥያቄ ላንሳለህ። ኦኬ አሁን ይሄ መንግስት በዚህ 8 ዓመት ኦሮሚያ ክልል ላይ ኢንቨስት እንዳደረገው የኦሮሚያ ገበሬ ከሌሎች ገበሬ አንፃር በሚታይበት ሰዓት አድቫንስድ የሆነ ፋርሚንግ ውስጥ ገብቷል። በትራክተር ማረስ ውስጥ ገብቷል። በእኔ እምነት which is አሪፍ ነገር ጉድ ኦሮሚያ ውስጥ የኦሮሚያ ገበሬ አድቫንስድ የሆነ ፋርሚንግ ውስጥ ሲገባ መቼስ ኦሮሞ አምርቶ ለራሱ ብቻ አይደለም የሚሸጠው፣ ወደ ሌላ ያመጣል። ይሄ ወደ ሌሎችም ወደ አማራም ወደ ደቡብም መስፋፋት አለበት። መንገዶች፣ እነዚህ ወጣቶችን ተጠቃሚ የሚያደርጉ ፕሮጀክቶች ካለፉት 27 ዓመታት አሁን ስታነጻጽረው ኦሮሚያ ክልል የተሻለ የኢኮኖሚ አክቲቪቲ አለ የለም? ከባለፈው ጋር ነው ወይስ አሁን ባለው አቅም ነው የምናወራው? አሁን የምታየው ኦሮሚያ ክልል ላይ የምታየው ኦኬ፣ አሁን ላይ የምናወራው ኦሮሚያ ላይ ከሆነ አንጻራዊ ነው። ተደው እንዴት እንደሆነ ልንገር።
አንደኛ ሶናው አሁን እኔ ኢኮኖሚ ሰው አይደለም ኢኮኖሚክስ አይደለም ሶ ከተሳሳትኩኝ ይቅርታ እታረቁ እኔ ግንበኛ ነኝ ሎክ 3 ደቂቃ ጨምር ይባላል ከዚህ በኋላ አልገባበም እሺ 3 ደቂቃ አለ ኦኬ እሺ ሶ ስለ ኢኮኖሚ ካወራን ተዳ እኔ ኢትዮጵያ ውስጥ የኢትዮጵያ ኢኮኖሚ ካዩ ኢንታይርሊ ማለት ነው ለምሳሌ ከኢትዮጵያ ገንዘብ ማውጣት አትችልም ሲጀምር ታውቃለህ ከባድ ማውጣት ወደ ውጭ አታወጣው ታስገባለህ እንጂ አታወጣው ኢኮኖሚስቶች ማከራከር ይችላሉ ይሄ ታስገባለህ ማውጣት አትችልም ሁለተኛ እኔ እንደ ስለ ኢኮኖሚ ስለ ምናምንም ካልከኝ እኔ ስለ ገብስ ስለ ትራክተር ስለ ምናምን አይደለም እኔ መሳተፍ የምፈልገው ራሱ ሲጀምር እኔ ሰርቪስ ላይ ነው መግባት የምፈልገው because የኔ ጥያቄ ካሁን በፊት ከቲፒኤልኤፍ ጋር ወይ ከያድግ ጋር የነበረኝ ችግር ከመሬት ጋር የተያያዘ ገበሬን አለማፈናቀል ገብቷል ኢንቨስትመንት ሪል ስቴት ምናምን ጋር ነው እኔ እዛ መነካካት አልፈልግም ሶ እኔ የምፈልገው ፍራንኮ ቫሉታ ብለ እግ ስታወጣ so now you know what I'm talking about ፍራንኮ ቫሉታ ብለ በናሽናል ባንክ ውስጥ እግ ስታወጣ ለዲያስፖራ ስትል እንደዚህ ስታደርገው እኔ ማየው ኦሮሞ ፌቨር አድርጓል ወይ ይሄ ነገር ነበረበት ወይ ካሁን በፊት ቡና ይሸጥ ነበር የነበረው ቡና መሬት የነበረው የተዘረፈው ሰውዬ ዛሬ ባዶ እጁን ያለው ነገር አሁን አንተ ፍራንኮ ቫሉታ ምናምን እያልከው ወያኔን ሸሽቶ እስካሁን የሱዳንና የኬንያ ስደተኛ ካምፕ ውስጥ የሚተኛውን ኦሮሞ አይመለከቱም እንትና ያደርገው ሶ እያንዳንዱ እናንተ የምታወጡት ፌቨር አያደርግም ብቻ ሳይሆን እነ ፌቨር እንደ ኦሮሞ ፌቨር እንዳያደርግም አይደለም ሲጀመር እንትኑ ራሱ ልክ አይደለም እኔ ማድረግ የምፈልገው ምንድነው እኔ የዶላሬን ገንዘብ ወይ ቴዳ መጠቀም ያለብን ዶላር በፍራንኮ ቫሉታ ገንዘብ ሳታስገባ ዶላር ማውጣት አትችልም ሲባል ፌቨር ሲያደርግ ትራክተርና ገብስ ኢድና ኢራስ ምናምን ካልከኝ ነው እኔ እሱን አልፈልግም አንዴ ቃል but you know where I'm going right but it's like እሱ አይደለም ጥያቄ አርሶ አደሩ ሰብስበ ምናምን ነገር ኦኬ እሺ ሰላም ያለበት እነዛ ይሄ ገብስ ምናምን የሚያወጣው ሌላ ቦታ ስትሄድ ሌላ ቦታ ቦረናው አርሲውን በጦርነት ወለጋው አዲስ አበባ አካባቢ ያለው ምናምን በጦርነት የምታመሰው ቦታዎችን ጠቅላላ ስታዩ አቨሬጁን ስትሰራው አንጻራዊ አመሰግናለሁ እሺ ቴንክ ዩ ስኮርፒዮ እሺ አማራ ስትሮንግ ታንክ ዩ ቴዲ አቤት ኢንተረስቲንግ ወደሆነ ኮንቨርሴሽን ገብታችሁ ተፋታትናችሁ የነበረ ዘልዬ ልገባ ግን ትቼዋለሁ ሰዓትም ስለሌለ እንዲያው ግን ባነሳችሁት ነገር ላይ አንድ ሁለት ነጥብ ለመጨመር ቴዲ ትልቁ የኢትዮጵያ ሀብት ያለው አዲስ አበባ ላይ ነው አዲስ አበባ ነው ከ60 እስከ 70% የሚሆነውን የሀገሪቱን ኢኮኖሚ ጀነሬት የሚያደርገውና አብዛኛው ደግሞ ገቢ የፌደራል መንግስቱ የሚሰበስበው ገቢ ታክስ ቫት ኢንካም ታክስ ኮርፖሬት ታክስ ኤክሳይዝ ታክስ የሚባሉት እና ከከስተም እና ከኢምፖርት ታክስ ከሚባሉት ነው ኢቭን የኤክስፖርት እንትኑ በነገራችን ላይ እዚህ ላይ እግረ መንገዳችሁ ብዙ እንዳትገቡበት እሱ እግረ መንገዱ ኮኔክት መታገያ አጀንዳ ስለገባ እንዲያው ለእንትኑ አንዱም የመታገያ አጀንዳ ይሄ ነው ይሲ አገራችን ላይ ተመሳሳይ የሆነ ቪዥን እንዳይኖር አንዱ አዚፍ በተለየ መልኩ እየተበዘበዘና እየተጨቆነ ያለ እንዲመስለው ተደርጎ ይሰራል የእውነት ለመነገር ግን አሁን ለምሳሌ አሁን ወንድሜ ባለው ላይ እንኳን ተነስተ ብታዩ ኦሮሚያ አካባቢ ያለው ወርቅ በተወሰኑ ግለሰቦች ስር ነው አይደል በእነታከለ ኡማ የማዕድንና ኢነርጂ ሚኒስትር ባሉበት ጊዜ የተበዘበዘና ግለሰቦች ኪስ ውስጥ የሚገባ ነው ከዛ ተርፎ ሆስፒታል ሲሰራ ላየንም ዩኒቨርሲቲ ሲገነባ ላየንም ሰው የሚበሉትን ሰዎች በጋራ መታገል በጣም አስፈላጊ ነው ከዛ በተረፈ ግን ይሄ የሞይ ዘፈን ሁሉ ጊዜ አበባዬ ነው አላንዴ መለስ ዜናዊ ፓርላማ ላይ ሲያስቀን የነበረ ጊዜና ሁሉ ጊዜ ይኸውልህ አንድ እንትን ሲነሳ ጥያቄ ሲነሳ የግብጽ ተላላኪዎች ናቸው የኤርትራ ተላላኪዎች ናቸው እንደዚህ የሚለው ነገር አይ ቲንክ አሁን በጣም ያረጀ እንትን ይመስለኛል ምክንያቱም ቢያንስ በቃ ከመለስ ዜናዊም ጊዜ ጀምሮ ፓርላማ ውስጥ ይሄን ነበር የሚለው አጽሙን አግኝተናል ከኤርትራ እስከ ሶማሌ የተዘረጋ የውጭ እጅ ነው ምናምን የኢትዮጵያ ሕዝብ ይሄን መስማት ሰልችቶታል ብያስባለሁ አሁን ምንድነው የሚያስፈልገው መሰለ እውነቱን መጋፈጥ ነው የሚያስፈልገው እውነቱን ስትጋፈጥ ደግሞ እውነቱን የምታገኘው ሀገራችን የበለጠ እየታመመችና እየተጎዳች ያለችው
ከውስጥ እየመነጨ ባለ ህመም ነው። ከውስጥ እየመነጨ ባለ ህመም ስል ደግሞ ፓወሩን በያዙት ሰዎች እጅ ማለት ነው። አንዴ ይኸውልህ ኩማ ደመቅሳ የሚባሉ ሰው የኦህዴድ አባል የነበሩ ሰው የሆነ እና ሄደውን ፓርክ ምናምን ሲመርቁ የተናገሩት ነገር አለ። እንዴት እንደተናገሩት ራሱ ገርሞኛል። ምንድን ነው ያሉት? አሁን እዚህ ሀገር ውስጥ ሰዎችን ጠበንጃ የሚያስነሳውን ስርዓት እስካልቀየርን ድረስ ጠበንጃ መነሳቱን ጊዜም ይቀጥላል። ስለዚህ ጠበንጃ እያስነሳ ያለ ችግር አለ። እሱ ላይ ፎከስ አድርግ። እሱ ላይ ፎከስ ሳታደርግ ለውጭ ኃይሎች እንትን ብትል ግን ይሄ ምንድነው የሰው ጎኑ አይነት ታሪክ ነው። አንገቷን ቀብራ ቂጧን ባዶ አድርጋ ተደብቅ ያለው እንደምትለው አይነት ነው የሚሆነውና እንደዛ አይነት ነገሮች ላይ መስራት በጣም 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 ያስፈልጋል። ከዛ ውጪ እንትኑ ይቀጥላል፣ ትግሉ ይቀጥላል። ምክንያቱም አንዱ እየበላ አንዱ አይሞትም። ያንተ ልጅ ምን ሲል የኔ ልጅ ያለቅሳል፣ ያንተ ልጅ ተጠግቦ የኔ ልጅ ይራባል፣ ወይ ያንተ ወይ የኔ ያንዳችን ቀን ደርሰዋል ይላል። እንዲህ ምርር ሲለው ሰውና እንደዚህ የሶሻል ሃይራርኪ ፎርም አድርገህ ተፈናቃይና አፈናቃይ ባለበት ሀገር፣ ተሳዳጅና አሳዳጅ ባለበት ሀገር በማንነት ሲያሻህ በማንነት ትገላለህ፣ ሲያሻህ በሃይማኖት ትገላለህ፣ ሲያሻህ ድሃ ነው እያልክ ታጸዳለህ። እንደዚህ አይነት ችግሮችን እየፈጠርክ ለምንድነው መሳሪያ የምታነሱብኝ አይባልም። መሳሪያ ማንሳት ተመራጭ ትግል ዘዴ አይደለም። I can tell you this right here right now። ግን ከምትሞት ደግሞ ግዴታ ሆሊ ዎር ይባላል አይደለ? ሰዎች የሚገቡበት ጀስት ዎርና ሆሊ ዎር የሚባል ነገር አለ አይደል? አማራጭ ስታጣ this is the last resort ብለህ የምትገባበት ማለት ነው። ይሄንን ለማድረግ ወደ ሰፊ ነው ወይ ስርዓቱ? ምርጫ የተደረገው የእውነት ምርጫ ነው ወይ? አልተጨበረም ወይ? ጎበዝ ረሳለው። አሁን እኮ not in a million years ቅድም አዲስ ታይም ሲናገር ማለት in a million years እንዲህ ባለች የትንሽ የመረዳት ከህወሓት የበለጠ አደገኛ ስርዓት ይመጣል ብዬ ኔቨር ኤቨር አስቤ አላውቅም ነበር። ኔቨር። ዛሬ እኮ እያወራን ያለነው ጎበዝ ስለ ምርጫ መጭበርበር አይደለም። ዛሬ እያወራን ያለነው እኮ 2/3 የሀገሪቱ አካባቢ አትሊስት የሆነ ሴምብላንስ ኦፍ ፒስ ባለበት መልኩ ምርጫ አድርጓል አላደረገም አይደለም። ማን አሸነፈ አላሸነፈ እሱ አሁን ላግዠሪ ነው። ማን ታሰረ አልታሰረም አይደለም እያወራን ያለው። ዛሬ እኮ እያወራን ያለው ስንት ነው? አርሲ ውስጥ ስንት ሰው ተገደለ? አዲስ አበባ ላይ ስንት ሰው ተፈናቀለ? ኢቭን ቁጥሮች ራሱ የአንድ ሰው መፈናቀል ሻካ ያደረገንም። እሺ የ10 ሰው መፈናቀልም ሻካ ያደረገንም። በቃ በጣም እንትን ሲል ዝግድን ሲለን የሆነ ጊዜ 50 ሰው ተገበለ፣ እንደዚህ ህፃናት ተገደሉ ምናምን ሲባል this is በቃ የሀገር እንትን ማለት አይ መበስበስ በጣም አስፈሪ አደገኛ ደረጃ ላይ መድረሳችን የሚያሳይ ምንድነው? ኢፍትሃዊነትን ቶለሬት ስታረግ ኢንጀስቲስን እንትን በቃ እንደንትን ስታይ ለአሁን ማን ነበሩ የእንትን ፍርድ ቤት የነበሩ ሴትዮ ማን ነበሩ? ባክ የህግ ባለሙያ ሴቶች ማህበር ፕሬዝዳንት የነበሩት ሴትዮ እሳቸው ወጥተው አሁን ምን አሉ? ባለፈው አንዲት ዳኛ ተገደሉ። አይ ቲንክ ኦሮሚያ ክልል አካባቢ ለፍርድ ቤት የሄደ ሰው ዳኛዋንም እንትኗንም ገሎ እዛው ራሱንም ገደለ መሰለኝ። እዛ ላይ ትዊት ሲያደርጉ በጣም የገረመኝ ነገር ምን መሰለህ? ኢንጀስቲስን ቶለሬት እያረከው በሄድከው ቁጥር ይሄን ግድያን ህዝቡን እያለማመድከው በሄድከው ቁጥር ምን ይመጣል መሰለህ? መግደል ኮመን ይሆናል። እና መሳሪያ የያዘ በሙሉ የፍትህን ማግኘት የሚፈልገው ከመሳሪያ ነው የሚሆነው። ፍርድ ቤት ውስጥ ይገላል፣ ነገ ደግሞ ሌላ ቦታ ይገላል። ሴትዮዋ ይሄን ኮምፕሌንስ ያደርጉ ስላየውና ከዚህ በፊት እንዲህ አይነት ጥያቄ ሲነሳባቸው እሳቸው በተለያየ መልኩ መንግስትን ለመሸፋፈን የሄዱበት መንገድ ይገርመኝ ስለነበረ ነው። እንግዲህ የተረፈውን ለጸሎት እንተዋለን። ቴዲ ታንክ ዩ ብራዘር አፕሪሺየት ዛት። ቴንክ ዩ አማራ ስትሮንግ። አዲስ ታይምስ ቴዳ እግዚአብሔር ያከብርልኝ። አመሰግናለሁ። ቴንክ ዩ ስኮርፒዮ። ስኮርፒዮ ከመሄድ በፊት ነገም ቤት ከመሄድ በፊት ያዳመጣል። ችግር የለውም። ኦኬ ችግር የለውም። ይህን ካላዳመጠማ ታዲያ ምንም ፖለቲከኛው ነው። አይ ናሽናል ሪሶርስ የትም ሀገር ለአሜሪካንም ሀገር ናሽናል ሪሶርስ በገቨርንመንት ነው የሚተዳደረው። አለበለዚያማ ናሽናል ገቨርንመንት ለምን ያስፈልጋል? የፌደራል ገቨርንመንት እኮ አያስፈልግም። ትልቁ እንትኑ ናሽናል ሪሶርስ ማስተዳደር ነው። እና አንዳንድ ናሽናል ሪሶርሶችን ወይ ናቹራል ሪሶርሶችን ወደ ፕራይቬት ኦነሮች እንደ አስፈላጊነቱ እንትን ይላል፣ በሊዝ ሊያስተላልፍ ይችላል እንጂ ኦነርሺፑ ስቲል በፌደራል ገቨርንመንት ነው። እዚህም ሀገር በአብዛኛው ሀገር ይሄ
የመንግስት ሀሁ ነው። የመንግስት አስተዳደር የመጀመሪያው እንትን ነው እና አንድ ሀገር ናሽናል ሪሶርስን በጋራ መጠቀም ስትችል፣ የጋራ ራይ ሲኖረን፣ የጋራ ሀብት ሲኖረን፣ የጋራ መሬት ሲኖረን ሀገር አለን ማለት ነው። አሁን ኦነግና ስኮርፒዮ ወንድማችን የእናንተ አስተሳሰብ አሁን ለምሳሌ አባይ ከእንትን ነው የሚወጣው፣ ከአማራ ክልል ነው የሚወጣው። አማራ አባይን በሙሉ ይሰደው እያልክ ነው አንተ። እሱንም አትፈቅዱም። እርግጠኛ የአማራ ስለሆነ ምናልባት የኛ ነው ብላችሁ ክልሉን ልትወስዱ ትችላላችሁ እንጂ እናንተ የምትፈልጉት የኛ ነው የሌላው ደግሞ የጋራችን ነው የሚል ፖለቲካ ነው ኦነግና አብይ አህመድ የሚያራምዱት። አንድ አይነት አስተሳሰብ ነውና በጋራ የመኖር በእኩልነት የመኖር እሳቤ የላችሁ። ሁሉ ጊዜ እኛ ጎይቶ መጥቶ ቡና ሸጠ ምናምን ትላላችሁ፣ ግን ሌላ ቦታ ደግሞ ኦሮሞ ሄዶ ሀብታም ሲሆን ደግሞ ወይንም ደግሞ ነግዶ ሲኖር ትክክል ነው ትላላችሁ። በኢትዮጵያ ውስጥ የኦሮሞ ብሔርተኞች በአጠቃላይ የስርዓቱ ሰዎችንም ጭምር ነው በኢትዮጵያ ውስጥ ኢትዮጵያን በጋራ መጠቀም እንችላለን ብለው አያስቡ። ዳስ ዘ ፕሮብለም። ኢትዮጵያ የጋራችን ነች። የኦሮሞ መሬት የኦሮሞ ሀብት የጋራ የኢትዮጵያኖች ሀብት ነው። የአማራውም የትግሬውም የሁሉም እንደዛ ነው ብሎ ቢያስቡ ትቢግኑዝ እንዲህ የጦዘ ከክልል ይውጣ የሚል ሰውን የሚጨፈጭፍ ምናምን አርሲ ላይ እኮ አንዱ የምናየው እሱ ነው። ወለጋ ውስጥ የምናየው እሱ ነው። አዲስ አበባ ላይ የምናየው መፈናቀል እኮ ከዚህ እሳቤ ነው የሚመጣው። ስኮርፒዮ ወንድማችን እና ይሄን እሳቤ የመሰረታዊ የኦነግና የብልጽግና የኦሮሞ ብልጽግና አስተሳሰብ ነው። የጋራ አስተሳሰብ አላቸው። ባይዘው ኢትዮጵያና ኢትዮጵያኖችን የሚያዩበት መንገድ ሁሉንም ነገር አሁን ኢትዮጵያ ማለት የተጀመረው እኮ በኦሮሞ ብሔርተኝነት ውስጥ አብይ ስልጣን ከያዘ በኋላ ነው እንጂ ኢትዮጵያ ገዳይ ነበረች ነው የምትባለው። ዋት ኦሮሞ ብሔርተኛ ኢትዮጵያ ፖለቲከኛ ብቻ አይደለም አክቲቪስቱ ጭምር ኢትዮጵያዊ አይደለም ነበር የሚለው የነበረው። አንዳንዱ ነው እሱም ጋር እሱም ጋር ሁሉ በአብዛኛው እንጂ እንደውም ኢትዮጵያ እንደ ኢትዮጵያ የሚያቀነቅኑ በያ ዘመን የነበሩ በተለይ በቀያስ ዘመን ብለው በደርግ ጊዜ አብዛኞቹ እንደውም ኢትዮጵያዊ ፓርቲ ከመሰረቱ አብዛኞቹ እንደውም የኦሮሞ ተወላጆች ናቸው። አይ እኔ የኦሮሞ ተወላጅ ኢትዮጵያዊ መንፈስ ያላቸው የሉም ይያልካል። መኢሶን መስራች የመላ ኢትዮጵያ ሶሻሊስት ፓርቲ የወለጋ ሰው ነው፣ ኦሮሞ ነው። እኔ እያልኩ ያለው ጸጋዬ ገብረመድህን ኦሮሞ ነው፣ በኢትዮጵያዊነት አንገቱን የሚሰጥ ሰው ነው፣ ለእኩልነት የሰበከ ሰው ነው። አይ በተለምዶ ብዙ ጊዜ ምን ይባላል መሰለህ ሶሻል ላይ ሁሉም የኦሮሞ ብሔርተኛ ወይም ሁሉም ኦሮሞ ኢትዮጵያ የሚል ወይም ደግሞ ኢትዮጵያዊነትን አያቀነቅንም የሚል ጀነራላይዝ ነው። አስቲ ጀነራላይዝ እንደዛ ስለሚባል ነው የኦሮሞ ብሔርተኝነት እሳቤውም ኦነግ በለው የብልጽግና በለው እኮ አብይ አህመድ እኮ በቃሉ እኮ የፋሽስቱ ስርዓት ኦሮሞን በቀኝ ግዛት ይዞት ነበር እኮ ይላል። የኢትዮጵያን መንግስት ነው እንደዛ የሚለው የሚኒሊክን መንግስት። ብሔርተኛ ከሆንክማ እኮ የኛ ሀገር ብሔርተኞች እንደ ፋሽን የያዙት ቆንጆ ብሔርተኛ ሆኖ የሚታዩ የሚመስላቸው ኢትዮጵያዊነትን ሲያጥላሉ ነው። የትኛው ብሔርተኛ ነው ሀገሬን ወዳለሁ ብሎ ሲናገር የምትሰማው? ቴዲ አሁን ሁሉም ጋር አለ። አሁን ከሰሞኑ የመጣ ፋሽን ነው። ለምሳሌ ብሔርተኞቹ ጋር ገብተህ ሀገሬን ወዳለሁ ስትል ምንድን ነው የሚሉ? አይ እሱ የኢትዮጵያዊነት የኢትዮጵያን ፖለቲካ ወይም የአንድነትን ፖለቲካ ማንቀንቀንን መጥላትና ራሱ ሀገሪቷን ደግሞ ቀኝ ገዝታኛለች ማለት የተለያየ ነው። በድላኛለች የሚሉ አሉ። ኦሮሞ ፖለቲካ ውስጥ ነው ቀኝ ገዝታኛ በድላኛለች አይደለም፣ በድላኛለች ሁሉም ይላሉ። ቀኝ ገዝታኛ እኔ ቀኝ ተገዥቻለሁ ይላል የኦሮሞ ብሔርተኛ። ኦነግም ይላል እንደ ፓርቲ የዛሬው ጠቅላይ ሚኒስትር ይላል አልኩ። የዛሬው ጠቅላይ ሚኒስትር በአንደበቱ ኦሮሞ ቀኝ ተገዝቷል ብሎ ተናግሯል። ጃልመሮም ሌንጮ ለታም ኦሮሞ ቀኝ ተገዝቷል ብሎ ያስባሉ። ቴዳ ኢንተርጀክት ላድርገው ይቻላል? እንደዛ ይቻላል። ይሄ ሳቤ ነው። this is the በጣም ክሩሻል የሆነው የኦሮሞ ብሔርተኝነት ትልቁ ችግር ይሄ ነው። ኢትዮጵያ ቀኝ ገዝታኛለች፣ አማራ ጨቁኖኛል ብሎ እንግዲህ አንተ እንዳልከው ካንተ ጋር መስማማው ምንድነው? ኦሮሞ ለኢትዮጵያ አንድነት ብዙ የከፈለ ዋጋ የከፈለ ህዝብ ነው፣ እንደ ህዝብ ማለት ነው። ብዙ የሞተ ጀግና የኦሮሞ ወታደር አለ። ኦሮሞ አሻራውን ያላስቀመጠባት ኢትዮጵያ የለች ሆነስሊ። ግን እነዛን ሁሉ ሰርዘው እኮ ነው
አሁን በኦሮሞ ብሔርተኝነት ጎበና ባንዳ ነው። ጎበና ባንዳ ነው የሚለው ኦነግ አሁን የጎንኑታ ጎበና ማለት ባንዳ ነው። ሀገር የመሰረተ ሀገር የገነባ አንተ ቆይ በሀገር ጉዳይ ትደራደራለህ? እኔ በሀገሬ ጉዳይ አልደራደርም። ፖይንቴን ወደ ፖይንቴ ልመለስ። ለምሳሌ አንተ የምትነትነው ትንታኔ ራሱ አጌንስት አንተ ነው። አንተ ለምሳሌ ኦሮሞ ነው። እኔ ራሴን በኦሮሞነት አይደንቲፋይ አላደርግም። ከሁለት ብሔር የተወጣጣው ልጅ ነኝ። ቆይ ከሁለት ብሔር የተወለድኩ ልጅ ነኝ። እኔ ግን ኢትዮጵያዊ ወዴት ታደላለህ? ወደ ማንም አላደላም። ወደ ኢትዮጵያዊነት ያደላለሁ፣ ወደ ሰውነት ያደላለሁ። እኔ እንደውም ለዲሞክራሲ ያደላለሁ። ከብሔር የበለጠ ለእውነት፣ ለእውቀት፣ ለሎጂክ እንዲሁም ደግሞ ለዲሞክራሲ ያደላለሁ። ሰው ሁሉ እኩል ነው ብዬ ነው ማምነው። ስለዚህ እኔ ኦሮሞነቴ ከአማራነቴ አይበልጥም። ኢትዮጵያዊነቴ ግን ግንዱ ነው፣ ትልቁ ነው ብዬ ነው ማስበው። ስለዚህ ለምሳሌ በቁም ነገር ነው እኮ እያወራን ያለው አሁን ጀነራላይዝ አድርገህ ሀሳብን ስላቀረብክ ነው እንጂ ይሄ ብሔርተኞች ውስጥ ሀገሪቷን እንደ ሀገር እኮ ማለት እኔ እናንተ ነን። ስርዓቱ ነው ሊበድልህ የሚችለው። አሁን ለምሳሌ ብልጽግና ነው እንጂ ሊበድልህ የሚችለው ሀገር እንደ ሀገር ምን ያደርግ? ሀገር እኮ ምንም ሊያደርግ አይችልም። ሀገር ጋራው፣ ሸንተረሩ፣ እኔ አንተ፣ እስላም ክርስቲያኑ፣ ያጣው ያገኘው፣ ኦሮሞ አማራው ነን እኮ። ማናጅመንትም ወይም ደግሞ ሀገሪቷን እያስተዳደሩ ያሉ ይሄ ኤግዚኪቲቭ ብራንቹን የሚመሩ እነሱ ናቸው። የምትታገለው እነሱን ከኦፊስ ለማውጣት ነው። አንዳንድ ጊዜ በብሔርተኞች ላይ ያለው ማለት ማልፈርድባቸው አብዛኞቹ ቅድም እንዳልኩ በተለይ አክራሪ ለመሆን የሚያደርጉት መጋደል አክራሪ ብሔርተኛ አድርጎ የሚያስላቸው አገርን ሲጠሉ ነው። ተከታዮቻቸው ሀገርን ካልጠሉ ቆንጆ ብሔርተኛ አይሏቸው። በነገራችን ላይ ቆንጆ ብሔርተኛ ማለት ሀገሩን የሚወድ ነው። ቆንጆ ብሔርተኛ ማለት ሀገሩን ከገዢው ፓርቲ ነጥሎ የሚያይ ነው። ስለዚህ ያን አይተን ግን ጀነራላይዝ አድርገን ለምሳሌ አማራ ውስጥም ኦሮሞ ውስጥም ትግራይ ውስጥም ያሉትን 1 2 3 4 አይተን መላ አማራ እንደዚህ ያስባል፣ መላ ኦሮሞ እንደዚህ ያስባል፣ መላ የትግራይ ብሔርተኛ እንዲህ ያስባል ማለት አስቸጋሪ ነው ከሚል አንጻር ነው እንትን ያልኩ እንጂ የተናገርከው ንግግር 100% ትክክል አይደለም እያልኩኝ አይደለም። አንዲስ እሺ ሂድ ፖዝ አድርገው ወደ ደቂቃ ሚዩትና ቅድስት 5 ደቂቃ አለሽ። አመሰግናለሁ ቴዲ። ሌት እየገባሁ በጣም ሶሪ፣ ሰዓታችን በቃ በጣም ተለያይቶብኝ ነው። በጣም ይቅርታ። እሺ እኔ ከቅድም ጀምሮ ስታነሷቸው የነበሩት ነገሮች ላይ ትንሽ ጠቅላላ አድርጌ ነው ማለት የምፈልገው። የኢትዮጵያ ፖለቲካ ልክ የዓለም ፖለቲካ ሼክ እያደረገ አንድ የሆነ አቅጣጫ እንደሚፈልግ አይነት ሁሉ የእኛም ፖለቲካ ወደዛ እየሄደ ያለባቸው ሁኔታዎች አሉ። የዓለም ሀያላን የነበራቸውን የበላይነት አስጠብቆ የመሄድና አዳዲስ የበላይ በእኛ መንገድ ደግሞ ተራው የኛ ነው የሚሉ ሌሎች ሀገሮች ደግሞ የነበረውን የበላይነት ለመውሰድ የሚያደርጉት ትንቅንቅ ውስጥ የገባንበት ሁኔታ አለ። እነዚህ ትንቅንቆች በተለያየ ቦታዎች ላይ ሲካሄዱ ቆይተው አሁን ተራው የአፍሪካ ሆኖ መጥቷል። በተለይ አፍሪካ ቀንድ ላይ መጥቷል። እዚህ ውስጥ ሀያላኑ መጥተዋል። መካከለኛ የሚባሉ ሀገሮች መጥተዋል። እንደነ ሳውዲ አረቢያ እና ዩኤኢ ያሉ ሀገሮችም ፍላጎታቸውን ይዘው መጥተዋል። የቦታው የአካባቢው ባለቤቶች የሆኑት ደግሞ አፍሪካውያን የሆኑት ደግሞ ሀገሮች ኢትዮጵያ፣ ኤርትራን እና ጅቡቲን እዚህ ቀጠናው ላይ ያሉት ግብፅን ጨምሮ ያሉ ሀገሮች እነሱም የየራሳቸውን ጥቅም ለማስጠበቅ ከሚመስሏቸው የኔንም ጥቅም ያስጠብቃሉ ከሚሏቸው ሀያላንና መካከለኛ የሚባሉ ሀገሮች ጎን ተሰልፈው ፖለቲካው ሼክ እያደረገ ነው ያለው። እዚህ ውስጥ የዓለም የፖለቲካ ስርዓት አርጅቷል። አዲስ ነገር ይፈልጋል። በዚህ ውስጥ እነዚህ የና አሜሪካንን ጦርነት ጨምሮ ይዞ የመጣው አዲስ አሰላለፍ ሊያሳየን የፈለገ ይመስለኛል። በዚህ ውስጥ የኛ ሀገር ችግር ውስጥ ወድቃ እናያታለን። እንግዲህ በዋናኛነት የአፍሪካ ቀንድ ላይ ያለው በተለይ ኢትዮጵያ ውስጥ ላሉት ነገሮች በዋነኛነት የዚህ ጉዳይ ባለቤት ናቸው ብዬ የማስበው ኢትዮጵያና ግብፅ ናቸው ብዬ ነው የማስበው። በሁለቱ ሀገሮች መካከል የሚደረጉት ትንቅንቆች ፕሮክሲ ዋሮችን እያስተናገዱ ያለበት ሁኔታ አለ። ግብፅ በቀጥታ ከኢትዮጵያ ጋር ጦርነት መግጠም አትፈልግም።
በኢትዮጵያ ዙሪያ ያሉ ሀገሮችን በሙሉ በተለያየ መንገድ አሰልፋ ኢትዮጵያን የደቀቀች ኢትዮጵያን ስለምትፈልግ ጥቅሟን ልታስጠብቅ የፖለቲካ የበላይነቷን መውሰድ የምትችለው የወደቀች እርስ በርሷ የተከፋፈለች ሀገር ስለምትፈልግ ፕሮክሲ ዋሯን ኢትዮጵያ ውስጥ ማምጣት ትፈልጋለች። ይሄንን ነው እየሰራች ያለችው። ለዚህ ዋነኛዋ ታዛዧ ደግሞ ኤርትራ ነች። ኤርትራን በቀጥታ የዚህ ተሳታፊ አድርጋ የማምጣት ስራዎች ሰርታለች። የኤርትራ መንግስት የነበረው ልምድ፣ ፖለቲካዊ ፍላጎት ቀላል የሚባል ስላልሆነ ከግብፅ የሚጠቀመውን ነገር እየተጠቀመ እንደገና ወደ ኤርትራ የሚሄድበትን ጦርነት ኢትዮጵያ ውስጥ ባሉ ሌሎች አካላት አድርጎ ፕሮክሲ ዋሩን ወደ ትግራይ ክልልና አማራ ክልል እንዲሁም ኦሮሚያ ክልል የማድረግ ኃይለኛ ፖለቲካ እየተሰራ ነው ያለው። አገር ውስጥ ያሉ ተዋናዮችስ ምን አይነት ነገሮችን እያስተናገዱ ነው ካልን ራሱ የኢትዮጵያ ፖለቲካ ልክ እንደ ዓለም ፖለቲካ አንድ አሸናፊ ቡድን ያስፈልገዋል ብዬ አምናለሁ። አሁን እየተደረገ ያለው አጠቃላይ ሁኔታ በፌዴራል መንግስቱ መንግስትነት የማረጋገጥ የፖለቲካ የበላይነትን የመውሰድና አንተ የበላይ ልትሆን አትችልም፣ በእኛ የፖለቲካ ስሪት ውስጥ ነው እቺ ሀገር መሄድ አለባት የሚል ኃይል እያደረጉት ያለ ፍትጊያ ነው ብዬ ነው የማስበው። ስለዚህ በኢትዮጵያ ፖለቲካ ውስጥ ወይ ፌዴራል መንግስቱ አሸናፊ ሆኖ ይወጣል፣ አለበለዛም ደግሞ የፌዴራል መንግስቱ ተቃዋሚዎች አሸናፊ ሆነው የሚወጡበትን የፖለቲካ አሰላለፍ ከፊታችን የምናስተናግድ ይመስለኛል። አሁን እየተደረጉ ያሉ አጠቃላይ ቅድም አንተም ስታነሳቸው ነበረ። አሁን እየተደረጉ ያሉ አጠቃላይ ጥምረቶችን ስናያቸው በፌዴራል መንግስቱና በሌሎች ተቃዋሚዎች መካከል ለሚደረጉት የፖለቲካ ሽኩቻዎች ምን አይነት አቅጣጫዎች እያሳዩን ይሄዳል ብለን ካልን ለምሳሌ ጽምዶ የኤርትራ ፕሮጀክት ነው። ኤርትራ ፕሮክሲ ዋሩን ኢትዮጵያ ውስጥ የመጨረስ ፍላጎቷን የምታስተናግድበት ትልቁ የፖለቲካ መሳሪያዋ ነው። እዚህ ውስጥ የገቡ ኃይሎች ምን ያገኛሉ ብለን ካሰብን ሁሉንም ነጣጥለን ማየት እንችላለን። ህወሓት መሞቱን ከማፍጠን ያዘግይለታል፣ ጽምዶ ውስጥ ሌሎች ራሱ ገብቶ ሲገኝ። በሌላ በኩል አፋብን እዚህ ውስጥ ዘሎ ሲገባ ከፍተኛ ኪሳራ እንደሚያጋጥመው ይሰማኛል። በተመሳሳይ ኦነግም እዚህ ውስጥ ሲገባ መሰረታዊ የሚላቸውን ቤዙንና የፖለቲካ ሀሳቢውን ንዶበት ራሱ ከተነሳበት ማህበረሰብ ዓላማና ፍላጎት ውጪ የሚያደርገው እዚህ ጽምዶ ውስጥ ደግሞ ዘለው ሲገቡ ፈላጭ ቆራጭ ሳይሆን ታዛዥ ገረዶች ነው የሚገቡበት የፖለቲካ አሰላለፍን ይዞ ይመጣል የሚል እምነት አለ። እሺ በዚህ አሰላለፍ ውስጥ የሚያተርፉት ኢሳያስ ያተርፋል፣ ፕሮክሲ ዋሩን ሀገር ውስጥ ያደርጋል። ህወሓት ያተርፋል፣ ምክንያቱም ሌሎች አጋዥ ኃይሎችን አምጥቶ በፈለገው በራሱ መንገድ ተላላኪ ኃይሎችን ያፈራል ማለት ነው። እዚህ ውስጥ የገቡት ግን እንደ ኦነግና ኢሳያስና አብይ ችግሮቻቸውን ከፈቱስ እዛ ጋር የፖለቲካ ጨዋታ ሊጫወት እንደሚችል ምንም ጥያቄ የለውም። እንዲህ አይነት ነገሮች እየቀጠሉ ከመጡ የፌዴራል መንግስቱ የፖለቲካ የበላይነቱን አስጠብቆ ስለሚወጣ እንደተለመደው ነጣጥሎ ይመታቸዋል። እርስ በርስ አንዱን እንዲበላ ያደርገዋል። አለበዛም ደግሞ ከዋናው ጋራ እዚህ ያሉትን እንደ ጥቃቅንና አነስተኛ ቆጥሮ ከዋናው ጋራ ሄዶ ተወያይቶ ችግሩን ፈቶ ይመጣል ማለት ነው። ያን ጊዜ እዚህ ውስጥ ገብቶ የሚተራመሰው በሙሉ የማህበረሰቡን የተነሳለትን የፖለቲካ እሳቤ ፍላጎት በሙሉ ዜሮ ከቶበት የሚሄደው ጨዋታ ሊመጣ እንደሚችል በትክክለኛነት፣ ምክንያቱም እዚህ ጋር የፓወር ጉዳይ ነው። ወይ አሸንፎ ሀገሪቷን ጠቅልሎ ይገዛል፣ አለበለዛ ደግሞ ስልጣኑን ለነሱ አስረክቦ ይሄዳል ማለት ነው። በመንግስታት ታሪክ ውስጥ ስናይ እንዲህ አድርጎ የሚሄድ የአፍሪካ የኢትዮጵያ የፖለቲካ ስርዓት ልምድም የለንም። ስለዚህ እዚህ ጋር የሁለቱን ሽኩቻዎች በደንብ አድርገን የኢትዮጵያን ቀጣይ ዕጣ ፈንታ የሚወስንበት የፖለቲካ አሰላለፎችን የምናይበት ነው። አሴን አማራ እንዲህ አይነት ጥምረቶች ሲደረጉ በጣም ቆም ብሎ ማሰብ ያስፈልጋል። በደንብ ማህበረሰብህን ያሰባሰብክበትን የተነሳህበትን እውነተኛው ምክንያቱን እንዲህ አይነት በማይረቡ በማታዝበት በምትላላክበት የፖለቲካ አደረጃጀቶች ውስጥ ገብተህ የምትዋኝ ከሆነ
ይሄ ጉዳይ መልሶ ራስን የሚበላ ማህበረሰብን የሚያዋርድ የፖለቲካ ሂደቶች እየመጡ እንደሆነ መታዘብ ያስፈልጋል ማለት ነው። ቴንክ ዩ ቴዲ። አንድ ደቂቃ ትሰጠኛለህ? 30 ሰከንድ። እሺ ስኮርፒዮ ያለው ላይ ማንሳት የምፈልገው ነገር አለ። አንዳንዶች አንስተዋቸው የነበሩ ልክ አሁን ስኮርፒዮ እንዳነሳው በተለይ ኦነግ አንስተዋቸው የነበሩ የመታገያ ጥያቄዎች አልቀውባቸው ግራ ገብቷቸው እራሳቸው ያወጡትን ህገ መንግስት አሁን ኦነግ ህገ መንግስቱን ካረቀቁት ውስጥ ህገ መንግስት እንዲኖር ካደረጉት ውስጥ አንዱ ነው፣ ዋናው ተዋናይ ነው። ህገ መንግስቱን ራሱ አርቅቆ የመጨረሻ መታገያ ጠፍቶበት ግራ ገብቶት የፌዴራል ሪሶርስን ፌዴራል የአገሪቷን ትልልቅ ሪሶርሶች ማስተዳደር የለበትም የሚል ራሱ ወደዋለሁ ሞትለታለሁ ህገ መንግስቱ አይነካብኝ የሚለውን እሳቤ ከራሱ ጋር መልሶ እንዲጣላ ሲያደርገው ታያለህ። እና አንዳንዶች እንትናቸው ጥያቄዎቻቸው ተመልሰው አልቀው ግን ሱስ የሚመስል ሀገርን የማተራመስ መከራ የመክተት አይነት እንትኖች ውስጥ ተሸንቅረው እስካሁን ድረስ እናገኛቸዋለን። ቴንክ ዩ ቴዲ። ጥያቄ ሁሉም ከተመለሰማ ታዲያ ትግሉ ታዲያ ምን ሊሆን ነው? ታጋዮች ሊጠፉ ነው ማለት ነው። አንድ ቦታ ላይ እንደውም የሆነ ቦይ ለዘመናት ውሃ እየቋጠረ የሚያስቸግር ቦይ ሁልጊዜ ፖለቲከኞች ያን ቦይ እያሳዩ ነው ህዝብ የሚያደራጁት ገንዘብ ምናምን የሚሰበስቡት እና የሆነ ቀን ያ ቦይ ቀን ወጥቶለት ሊጠገን ሲሄድ እነዚህ የአካባቢው አክቲቪስቶች ህዝቡን አስተባብረው ቦዩን ሊጠግኑ የመጡ ሰዎችን አሳደዷቸው እና ሁልጊዜ ቦዩን ለመጠገን የመጡ ሰራተኞች ይሳደዳሉ እዛ አካባቢ እና ምንድነው ምናምን ሲባል አክቲቪስቶቹ ይሄ ቦይ ከተጠገነማ ታዲያ በምን ልታገል ነው ምናምን። ፖለቲከኞች መታገያ አጀንዳ ያስፈልጋቸዋል። ግን መታገያ አጀንዳ ሲባል እንደው ስራ ከምፈታ ልጄ ላፋታ አይነት ነገር ሳይሆን ቫሊድ የሆነ ነገር ላይ ትውልድ የሚያሻገር ልጆች የሚያድጉበት ሀገርን የሚጠቅም እውቀት ሊሆነን የሚችል ነገር ቢሆን ጥሩ ነው። የሁላችሁንም የመታገያ አጀንዳ አንደርስቲሜት እያደረኩኝ ሳይሆን ሁሉም ትግል አሁን የሌላ ሀገር ፖለቲካ ኮሌክቲቭሊ ቤኔፊት የሚያደርገው ሀገርን ነው፣ ለሀገር ካላቸው እሳቤ ነው እና እንደዛ ቢሆን ለማለት ያህል ነው። ሁላችሁንም ከልብ አመሰግናለሁ። ክብራትና ክብራን በጣም የሚከበሩ ሰዎች ናቸው መጥተው የነበሩት።